ጌታን የሚመስል በህልም ያለው ጌታ ይመስለኛል። ደስ ይለኛል። በቃ በጣም በደስታ ነው የማሳልፈው ቀኔን ምኔን። ስራ ቦታ ላይ ፓወርፉል ሆንኩኝ። ሞርዳን በቃ ከነጮች ሁሉ በለጥኩ ማለት ትችላለህ። እኔ እግዚአብሔር ነኝ ይላል። በቃ ብታይ ማለት ሆዴ በታች ይጮሃል። ይሁን እንደ ጩኸት ነገር ብታይ ግልብጥብጥብጥ ሆዴ ላይ ይላል። እግሬን ሰውነቴን ይነካኛል። እጄ እንደዚህ ይነካኛል። በቃ ማለት በቃ እንትን ነኝ በቃ ኦፊሻል እየተናገረ ማለት ነው። ባለቤቴ ነቃ። እሱ ራሱ ፈዞ ነበረ የሆነ ሰዓት ላይ ማለት ነው። ባለቤቴም ራሱ ማለት ነው። እና ከዛም ሲጠይቀኝ ከየት እንደመጣ አፌ ላይ አላውቅም። ለቤተሰቦቼ እንደዚህ ማድረጊያ ቤት ማስጨረሻ ነው ምናምን ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ የፕሮቴስታንት አማኝ ነበርኩኝ እና ተመልሻለሁኝ። እና በፕሮቴስታንት እምነት ውስጥ ያለውን ነገር ለመናገር ፈልጌ ነው። እኔ ላይም የደረሰ ነገር ስላለ ማለት ነው። መቼ ነበረ? ምን ቤተ እምነት ውስጥ ነበርሽ? ፕሮቴስታንት ውስጥ ማለት ኢቫንጌሊሽ ነው የምንለው እዚህ በውጭ ሀገር። ያው በፕሮቴስታንት እምነት ነው የምንለው በኢትዮጵያ፣ ወይም ደግሞ ያ ኢቫንጌሊሽ ነው የምንለው እንግዲህ። እሺ እሺ። ምን ነበር? ሁሉ ነገር ነበር። የደህንነት ትምህርት ነበር፣ ጥምቀት ነበረ፣ የመጽሐፍ ቅዱስ ጥናት ነበረ መጀመሪያ ላይ ማለት ነው። ከዛ በኋላ ተጠመቅኩኝ። ከዛ በኋላ ጌታን ተቀበልን። ሁሉ ነገር ከተረጋገጠ በኋላ ከዛ በኋላ በቃ ተቀላቀልኩኝ። ዲያቆኖች ተቀበሉኝ። ያለው ነገር ትክክለኛ ነገር ነበር። ዲያቆናት አሏቸው? አዎ፣ ያው ዲያቆን አለ፣ አገልጋይም አለ፣ ዘማሪም አለ፣ ሁሉ ነገር ፓስተርም አለ። ምን ያክል ጊዜ ቆይተሻል ፕሮቴስታንት ጋር? እኔ ኦልሞስት ወደ 9 ዓመት። 9 ዓመት። ከኦርቶዶክስ ስትሄጂ የኦርቶዶክስ እምነትን ታውቂ ነበረ? ትምህርቷን ታውቂ ነበር? የኦርቶዶክስ ቤተክርስቲያንን ያው እንሰማለን፣ ግን ከልብ አይደለም የምናውቀው የነበረው። በብዛት እንደዛ ነው ማለት ከላይ የሆነ ነገር ማለት ነው። ያው በፊት የነበረውም ደግሞ የትምህርት አሰጣጥ እንዳሁኑም አይደለም። ያው የማውቀውን አውቅ ነበረ። ሰንበት ትምህርት ቤት አልነበረም በአንቺ እድሜ? ነበር፣ የሰንበት ትምህርት ቤት ነበረ ምናምን እንሄድ ነበረ። ግን ያው ልጆች ሆነን ብዙ እንትን አንልም ነበር። አንቺ ለአቅመ ሔዋን ደርሰሽ ሰንበት ቤት ተከታትለሽ ታውቂያለሽ? ትምህርቷን በደንብ እያገናዘብሽ ለመማር ማለት ነው። አዎ አውቅ ነበር። እንዴ በጣም እንሰማ ነበር። ለአቅመ ሔዋን ደርሰሽ ያ ማለት ማገናዘብ መጽሐፍ ማንበብ ችለሽ ሰንበት ቤት ገብተሽ ትምህርት ስትማሪ፣ እንደዛ ከሆነ የቤተክርስቲያንን ትምህርት በሚገባ የማወቅ ዕድል ነበረሽ ማለት ነው። በትክክል። እንደዛ ከሆነ ወደ ፕሮቴስታንት ታዲያ ምን ወሰደሽ? በደንብ የምታይ ከሆነ ሰንበት ቤት ላይ ያለሽ ያ ምን አለ መሰለህ፣ አሁን እንዳልኩትም ጭምር ያው በውጭ ሀገር ስትሆን ብዙ አይነት ነገሮች ይፈጠራሉ እና ከዛ የተነሳ ብዙም ዲቴል አለማወቅም እንዳለ ሆኖ ግን ያው እግዚአብሔር ነው እዚህም እግዚአብሔር ነው የሚባል አስተሳሰብ ውስጣችን አለ። ያው እዚህም ኢየሱስ ክርስቶስ ነው እዛም ኢየሱስ ክርስቶስ ነው በመጀመሪያ የሚለው አስተሳሰብ ስለነበረኝ ከዛን ወደዛ ሄድኩኝ። አጋጣሚ ወዲያው ጌታን አልተቀበልኩም። ትንሽ ጊዜ ቆየሁኝ። ግን ያው በመጀመሪያ የነበረው ሃይላይት ልበለው ጥሩ ነበረ። አቀባበሉ ምኑ ጥሩ ፊል ነበረኝ ሲሄድ ማለት ነው። ጥሩ ነገር ነበር በእኔ ላይ ነበረው እና ወዲያው በቃ የኔ እንደውም ፈጠነ ማለት ይቻላል። ከዛ የተለያዩ ነገሮችን ማየት ምናምን ነገር እንትን አልኩኝ። ተረዳው በቃ በውስጥ የሆነ ነገር ተረዳው። ስፒሪቹዋል ነገር ያው ኦፊሻል አይወራምና ከዛ ወደዛው ገባው ማለት ነው። ከዛ እንደውም
በጣም የተለያዩ ነገሮች በውስጥ የቀሩ ምናምን ግን ያው ከዛ በዛው ቀጠልኩ ማለት ነው። ከዛ በኋላ ግን ያው ምንም ቢሆን መሰረታችን ያው ኦርቶዶክስ ነበረ። የሆነ የተወሰነ ነገር ለመረዳት ሞከርኩኝ። የሆነ ነገር በውስጤ የተረዳውስ ነገር መተው እንዳለብኝ ወደዛ ለመሄድ እንዳለብኝ እንትን አሉኝ። ግን እኔ ያው ልጅነት ስለነበረ በቃ ጊዜያዊ የነበረው ነገር ያየሁት ነገር በቃ ያ እውነት ነው ብዬ ተቀበልኩ ማለት ነው። ግን ባለትዳር ነሽ? ያ ባለትዳር ነበርኩኝ። ያ በጣም ትልቅ ህይወት ነበረኝ ማለት በዛን ጊዜ በጣም ያ እሱም ኦርቶዶክስ ነው ኖ እሱ አይደለም፣ አማኝ አይደለም። ያው የውጭ ሀገር ዜጋ ነው። ትልቅ ስራ ላይ የሚሰራ ሰው ነው። እና ያው እሱም ደስተኛ አልነበረም። መጀመሪያ ወደዛ ሲሄድ አንቺ አያስፈልግሽም፣ ሁሉ ነገር ያለሽ ነሽ፣ የጎደለሽ ነገር የለም፣ ወደዛ የሚያስኬደው የሆነ ምክንያት ያለው ነገር ነው፣ ያለ ማግኘት የሚፈልግ ነው፣ ስለዚህ መሄድ የለብሽም ብሎ ነበረ። እንደውም ማለት ነው አሁን ባለሽበት ያለው የነበረኝን ሃይማኖት አክሴፕት አድርጎ ነበር እሱ ማለት ነው ኦርቶዶክስን። እና በዛም ነበረ ስንጋባ የነበረው በንስሐ አባት ምናምን በጣም ደስ ብሎት ነበር ያለው ሴሪሞኒ ማለት ነው። እና ከዛ ግን ያው ሰውነንና በተለይ ሴቶች ሴንሲቲቭ ነን ሃይማኖት ላይ እና የዚህኛው ደግሞ እምነት ሴቶች ላይ በጣም እንትን የሆነ የመሳብ ኃይል አለው እና ባይብልሽ የሆነ ነገር አሰራር አለው እና በዛ እንትን ሆንኩኝ። እኔም ወደዛውም ነገባው በቃ ጌታን አገኘሁ አልኩኝ። አገልጋዮችም እንደውም በቃ ወዲያው ሲሄድ በስንተኛው ጊዜ የሆነ ትልቅ ከተማ ላይ ያለ አገልጋይ ነው ስነግረው ደውዬ በስልክ አናገርኩት፣ ሰው አገናኘኝ። ከዛን እሱ እንደውም አንቺ በጣም ጌታ ይፈልግሽ ነበር አለኝ። እኔም ገረመኝ፣ እንዴት ሳታውቀኝ እንዲህ ሊለኝ ይችላል ብዬ ለራሴ አሰብኩ። ኦኬ ይሆናል ብለህ የምታስበው ነገር አለ አይደል? በፖዘቲቭ አስቤ ይሆናል ብዬ ወደ ውስጤ ተውኩት ማለት ነው። እና እንደሄድኩትም በደንብ በቃ እጅ ተጫነብኝ ምናምን ጥሩ ቪዥኖችን ፖዘቲቭ የሆነ ነገር ይታየኝ ነበር፣ አይ ነበር፣ ይሰማኝ ነበር። እና ስፔሻሊ እንደውም በቃ እኔ ተገረምኩኝ ማለት ነው። እና ያ ኤግዛክትሊ ትክክል ነበረ ጅማሬው ማለት ነው። እውነትም ያ በቃ አሁን እንዴት ነው እኛ እንዴት ሆነልሽ? እነሱ የተነበዩልሽ ሁሉ ሆነልሽ? ኖ መተንበይ ሳይሆን እኔ ራስ በራሴ ፊል ማድረግ ጀመርኩኝ። በቃ ማለት እኔ ቶሎ አንደርስታንድ ማድረግም ሰው ነኝ። ወዲያው በቃ ጥሩ ነገሮች ፖዘቲቭ ሆኑ። ይሄ ነው የማይባል ፖዘቲቭ ሆነ ማለት ነው። እና ጥሩ ፊሊንግ አደረግኩኝ። በቃ የእግዚአብሔር መንፈስ ነው የሚል ስሜት ተሰማኝ። ግን መንፈስን መርምሩ ይሌለ ሁሉ ነገር ላይ ያ ግን የሚገባን ሁላችንም በኋላ ነው። በቃ በፊልምም ሳይ የማየውን ጌታ መሰለኝ የማየው ነገር ምናምን ነገር እና በቃ ጌታ ነው ምናምን እያልኩ ፊድ አድርጌ እግዚአብሔር ነው ምናምን እያልኩ በቃ አገለግል ነበር። በጣም ደስተኛ ነበርኩኝ። በጣም ፓወርፉል ነበርኩኝ። ባለቤቴ ግን አይስማማም ነበረ። ምክንያቱም እሱ በሚያቀኝ መንገድ ሁልጊዜ እንደዛ እንደሆን ነው የሚፈልገው እንጂ የተለየ እንደሆንበት አልፈለገም። ገባ? በጣም ኮንሰንትሬሽን የጨመረ በቃ የተለየ ሆንኩኝ። ሞርዳን ከሱ በላይ ሆንኩኝ እና አክቲቪቲ ስጨምር ደስተኛ አልሆነም እሱ። ይሄ እንደዚህ አይነቱን ነገር አልተቀበለውም። ይሄ በልፋት የሆነ ነገር ነው የሚያምነው። የውጭ ሀገር ዜጋ ሆኖ እንደዚህ ይረዳል። ግሩም ነው። ዮሐንስ አፈወርቅ ይላል መሰላችሁ? እግዚአብሔር አናስተውልም እንጂ ይላል ዮሐንስ አፈወርቅ። የሚገርምሽ በብዙ መንገድ ነው የሚናገረው። እኛ ብዙ ጊዜ በምንንቀው አይናገርም። ቁም ነገር የምንለው በእብድ ጭምር ይናገራል። አይምሮን ባጣሱ እግዚአብሔር አምላክ ይናገራል። እግዚአብሔር ይናገራል። የሚያስተውል ግን የለም። እውነት ነው በጣም
በእውነት እኔ አሁን እሱ አያምንም እና እኔ ደግሞ ያው በኦርቶዶክስ ማማኝ ስለሆንኩ በቃ ያው ፈረንጆች አያምኑም ብለን የምናጣጥለው ነገር ስላለ ገብቷል። እሱን ኢግኖር አረኩትኝ። ለካ እሱ ነበረ የኔ እውነቴን ነው የምልህ እሱ የኔ ኢየሱስ ነበር ማለት እችላለሁ። አሁን ላይ ማለት ነው አሁን ላይ ካለኝ ህይወት እሱ ነበር ለካ የኔ ጌታ አልኩኝ። ገባ ከምን እንዳነሳኝ የገዛ ባሌን ስለማውቀው ማለት ነው። እና በጣም ብዙ ነገር አድርጎልኝ በጣም በቃ ማለት ፖስት ቦታ ላይ የሚሰራ ሰው ነው እና በጣም በቃ ይሄ ነው የማይባል ነገር ማለት ነው። እና ለካ በቃ በዛን ሰዓት እንዳልኩ ለመጨረስ ያህል ወደሱ ሄድኩኝ። ጌታን የሚመስል በህልሜ ያለው ጌታ ይመስለኛል፣ ደስ ይለኛል። በቃ በጣም በደስታ ነው የማሳልፈው ቀኔን ምኔን። ስራ ቦታ ላይ ፓወርፉል ሆንኩኝ። ሞርዳን በቃ ከነጮች ሁሉ በለጥኩ ማለት ትችላለህ። ለካን ይህንን ሁሉ አላውቅም። በቃ እግዚአብሔር ነው ብዬ በየዋህነት በቃ ይሄዳለሁ እንትን እላለሁ ማለት ነው፣ ቀጥላለሁ። እና አገልጋዮችም ምናምን በቃ ተናገሪ አንቺ እግዚአብሔር እኮ በአንቺ ላይ ነው ይሉኛል። እነዚህ ሰዎች ከታውቀው ነው እንደዛ የሚሉኝ ምናምን እያልኩኝ እንትን አልኩኝ ማለት ነው። እና ከተወሰነ ዓመታት በኋላ እንትን ነበረ ስንጋባ እኔና ባለቤቴ ባንክ ቁጥራችን አንድ ነው። ገባ እንትን ነው ማለት ስለሚያምነኝም አግብቶ ምናምን ስላመጣኝ ሁሉ ነገር ያው አንድ ላይ ነን ማለት ነው። ገባ እና ለካ በስተኋላ ነው ሁሉ ነገር የገባኝ። ገብቷል። እና በቃ የሆነ አጋጣሚ ላይ የሆነ ሰዓት ላይ እንትን እንዲሰራ ቤተክርስቲያን እንዲሰራ እንትን ተናገሩ ቸርች ላይ ማለት ነው። እና ለካ በስራ ቦታ በምን ፓወርፉል ያደረገኝ ማለት ነው መጨረሻ ላይ የእሱ ቦታ ላይ ሊያስቀምጠኝ እሱ በሚፈልገው ነገር ማለት ነው። እና ከዛም ከሆነ ሰዓት በኋላ በቃ በጣም የሆነ የማይታወቅ ነገር ውስጥ ገባው ራሴ። በቃ ቤተሰብ ራሱ አልደውልላቸውም ምናምን በቃ በጣም በቃ እንትን ሆንኩኝ። በቃ ሲሄድ ራሱ አይታወቀኝም እኔ ራሴ ማለት ነው። ገባ ብዙ ነገሬ ማለት ነው። በቃ የሆነ እንትን እንደማለት ነው በቃ። እና በራእይ ምናምን የማየው ነገር ብታይ በቃ ትክክለኛውን ዋናውን ነው የማየው ማለት ነው። በቃ በጣም እኔ የሚገርም ነገር ነው የማየው በቃ። እና ገለጸልሽ የነበረው በራእይ በህልምሽ? ኧረ ተው በእናትህ እዚህ አይወራም። እና ከተረዳኸው ራስ እንደ አምላክ ይግለጽልህ እንጂ በቃ። እና እንደዛ ሆነ። ከዛ በቃ የሆነ ይሄማ በቃ ችግር የለም። ብዙ ሰው ለምን መሰለሽ እንደ ብዬ ጠየቅኩሽ፣ በህልማቸው ቀይ ወንድ ባየ ቁጥር ክርስቶስ ነው ስለሚሉ ብዬ ነው። ለዛ ነው እንዴ በጣም እንደዛ ነው እኮ። አሁን እኮ ብዙዎቻችንም አሁን የተሸወድነውም እኮ እንደዛ ነው። ገብቶሃል? አሁን እኔ ሌላ ክርስቶስ ነው ልል አልችልም። እኔ የማየው የነበረው እሱን ነው የሚመስለኝ። ገባህ? በጣም በቃ ሁሉ ነገር እንደዛ ነው። በማግስቱ የሚሆነው ነገር በፊቴ ላይ ሻይን የማደርገው ነገር ስሰራ አይታወቀኝም፣ አይደክመኝም። እና ያ ደግሞ ባለቤቴ ነጭ ስለሆነ በጣም ይገርመዋል። እሱ ከርቀት ይከታተለኛል የማደርገውን ነገር ማለት ነው። ኦቨር ስለሆንኩበት ገባ። እሱ አልወደደውም። በቃ ሁሉ ነገሬ በቃ ደስተኛ ስለሆንኩ ብቻ ተስማማ። እኔ ደስተኛ ስለሆንኩ እንጂ በቃ የሚሆነው ነገር ለሱ አልተዋጠለት። እና በቃ እሱን ራሱ ብታይ ይዤ ለመሄድ ወደዛ ምናምን ፈለኩ ኖ ይለኛል። አንቺ ከተመቸሽ በቃ እኔ ተመችቶኛል ይላል። እና ግን እሱ በርቀት ይከታተለኛል ማለት ነው። እና መጨረሻ ላይ እንትን ሆነ ማለት ነው። በቃ ሳላውቅ ሁሉ ነገሬ ምንም ነገር ራሴ ሳላውቅ ገንዘብ በጣም ብዙ ብር ለካ አውጥቼ ሰጥቻለሁ። እንትን አድርጌያለሁ፣ አዘዋውሬያለሁ፣ ባንክ ሄድኩ ማለት ነው። እና የተወሰነ ሰዓት ላይ ባለቤቴ ነቃ። እሱ ራሱ ፈዞ ነበረ የሆነ ሰዓት ላይ ማለት ነው። ባለቤቴም ራሱ ማለት ነው። እና ከዛም ሲጠይቀኝ ከየት እንደመጣፌ ላይ አላውቅም። ለቤተሰቦቼ እንደዚህ ማድረጊያ ቤት ማስጨረሻ ነው ምናምን ብዬ አልኩትኝ። ኦኬ እንደዛ ከሆናል። ከዛ ግን ተጠራጠረ እንደዛ ለመሆኑ ማለት ነው። እሱ እንዴት ሳትጠይቀኝ እንዴት ቤተሰቦቿ ሳያወሩኝ ስለሚያወሩት ማለት ነው። እና ውስጡ አላመነም እሱ
ለፕሮቴስታንት ቸርች ማሰሪያ ማለት ነው። አንቺ ወጪ ያወጣሽው? ያወጣሁት እኔ ለዛ ነው። ግን እኔ ሳወጣ እማውቀው ነገር የለም። ገብቷል? አሁን እሱ ነው አሁን ገባ የነቃሁት ከተወሰነ ጊዜ በኋላ ነው ብታይ እኔ ራሱ ማለት ነው እንዴት እንዳደረኩ እንዴት እንደሰጠው ምናምን ገባ። ማናችንም የድሃ ቤተሰብ ነን ከሀገር ስንወጣ አይደለ እና ቤተሰብ ለመርዳት ምናምን ነው ገባ። ምንም የሆነ ከፈረንጅ ጋር ብትሆንም እኮ ቤተሰብ ለመርዳት ነው ሁሉም ሰው እና በቃ እና እንዲህ ለቤተሰብ እንዴት ሳላደርግ ከመጣው አዲስ ነኝ እንዴት እንደዚህ አይነት ነገር ላይ ብዬ ከሰጠው በኋላ ነው የነቃሁት ማለት ነው። እና እሱንም ወደ ኦርቶዶክስ መጣ ነው የነቃሁት ለመንቃት፣ እውነት ለመናገር ማለት ነው ለመንቃት ልክ ወደ ኦርቶዶክስ ስመጣ ነው የነቃሁት። ግን መጀመሪያ ላይ ወደዚህ ሲሄድ እዚህ ጋር አስጠንቅቀው ነበር እንዳልሄድ ማለት ነው። ገባ ስፒሪቹዋል በቃ ማለት የሆነ ማች የሚያደርግ ነገር አለ። ግን ተይ ብለውኝ ነበረ በቃ የሆነ ነገር መተው እንዳለብኝ። ግን በዛ ሰዓት ያየሁትን ነገር አላገናዘብኩትም፣ ረሳሁትኝ። ተይ ያሉኝም ለካ በኋላ ላይ ነው ያስታወስኩትኝ። ልካ እንደዚህ መራያይቼ ነበር መተው እንደነበረብኝ አልኩኝ። ግን ተይ ብሎኝ 3 ቀን ነው ብታይ ሊሆን እኮ ያስጠነቀቀኝ መቱ ማለት ነው። ተይ የሆነ የአስተማሪያችን ዳይሬክተር የትምህርት ቤት እየመሰለ ተይ ሲለኝ በፍጹም እኔ እንትን አላልኩኝም። መጭ ከተጎዳው በኋላ ነው የነቃሁትኝ ይሄን ነገር ራሱ ማለት ነው። ወይኔ ብዬ ማለት ነው። እና በቃ ከዛን እንትን ከሰሰጥ አላውቅም። ከሰጠው በኋላ እንደውም ሰጥቼ ማለት ነው እኔ እኮ ያ ይቀር ሁሉ ብዬ ነበር የሰጠሁት ማለት ነው። ከዛን እንደገና ሌላ ጨምሪ ሲለኝ ነው ማለት ሲታገለኝ ሲረብሸኝ ማለት ነው። በቃ ሌሊቱን ሳልተኛ ምናምን አድራለሁ እና ጠዋት ላይ ድክም ይለኛል እና ወደ ስራ መሄድ ሲያቅተኝ በቃ እንደ ድሮ ለባለቤቴ መሆነው ነገር አስተያየት ሳልሰጠው ስቀር ባለቤቴ እየተጠራጠረ እየቀረበ መጣ። የሆነ ችግር ውስጥ እንዳለው ማለት ነው። ለምን በእቺ ልጅ በፊት ደስተኛ የነበረችው ሳቅ የምትለው አሁን ደግሞ ለምንድን ነው አለና እሱ በጣም የተማረ ነው እና በጣም በቃ እንትን ማለት መከታተል ጀመረ እኔን ቀስ እያለ ማለት ነው። ብቻዬንም እዛ ሳለቅስ በር ዘግቼ ስጸልይ ምናምን ይሰማል እና እሱ ደግሞ ያንም እንዳረጋ አይፈቅድም። መተው ኢግኖር አርጊው ነው የሚለኝ ሁሌ እና አይ ሄድማ በጸሎት ነው ያልኩኝ እኔ እሱን ከሱ ጋር ገባ እና እኔና እሱ መሃል ደግሞ ጸብ ፈጠረብኝ። ጸብ ሲፈጥርብኝ ሲያስፈራራኝ የገዛ ልጅ እንትን ሲለኝ በቃ የገዛ ልጅ እንትን አውቆ እንዲጠላኝ ያደርጋል። ገባ እኔ ሊያሳምነኝ ሲያስፈራራኝ ማለት ነው። በቃ እንዲህ በጣም ብዙ ስትራገል ብታይ እሺ ቋንቋችን እንደበላለቀብን እኔ እግዚአብሔር ነኝ ይላል። በቃ ብታይ ማለት ሆዴ በታች ይጮሃል። ይሁን እንደ ጩኸት ነገር ብታይ ግልብጥብጥብጥ ሆዴ ላይ ይላል። እግሬን ሰውነቴን ይነካኛል። እጄ እንደዚህ ይነካኛል። በቃ ማለት በቃ እንትን ነኝ በቃ ኦፊሻል እየተናገረ ማለት ነው። እና ያው ይገባሃል አንተ ስፒሪቹዋል ሰው ስለሆንክ በቃ በስነ ስርዓት እኔ ነኝ ይላል። በቃ እኔ ነኝ አለቃ እኔ ነኝ ዋናው ይላል። እንዴ እያልኩኝ እኔ በቃ እንዴት እንደዚህ ይሆናል? እኔ የለኝም ገንዘብ፣ እኔም ቤተሰብ ለመርዳት ነው የመጣሁትኝ። ለምን እንደዚህ ያስጨንቀኛል? በዛ ላይ ደግሞ ትክክለኛ ነገር አይደለም እያልኩኝ ስል መጨረሻ ላይ መጀመሪያ እንዳልኩ ያየሁት ነገር ረዳኝ። ተያለኝ መጥቶ አሁንም አለኋል አለኝ። በቃ ከዛ በኋላ ወደ ኦርቶዶክስ መጣሁኝ። ከዛ እመቤቴ ማርያም ክብር ምስጋና ይግባት ማልክደው ነገር እሷ ነች። ትዝ ይለኛል በቃ ለመጨረሻ ጊዜ የሆነ ሰዓት ላይ ወድቄ እንትን ብዬ ይመስለኛል። ከዛ ውስጥ 2 ቀያዮች ናቸው። አንዱ ዋናው ቀይና አንዱ ደግሞ ዋና ሆነው እንትን ሲሉ ኖ አለች፣ አላሳልፋችሁም አለች። ይዘውኝ ሊሄዱ ሲሉ የኔ ናት እሷ ብሎ እንደዚህ ልትቅፍ አድርጎኝ እንደዚህ ይዘው ሊሄድ ሲል ኖ ብላ በእውነት በጣም ትዝ ይለኛል። ታግላ ስታስቆመን ሳይወስደኝ ሲቀር ማለት ነው። ግን በቃ እንደ 2 እንደዚህ እንደተተጋገሉ መሀል ላይ ቆምኩኝ እና ስቲል በቃ አሁን ድረስ 6 ዓመት ትግል ውስጥ ላይ ነኝ። በቃ አሁን ድረስ ፋይቱ አልቆመም፣ አልለቀቀም። በቃ ስቲል አሁን ድረስ ትግል ላይ ነኝ። ገባህ አይደለም?
እና በቃ ከባለቤቴም ጋር ተለያየሁኝ። ገንዘቡም ግማሹ እዛ እንደተወሰደ ቀረ እና በቃ በጣም ደስ አይልም። ከዛ በኋላ ያለው ነገር ወደ ኦርቶዶክስም መጣው ያለው ነገር ያው ተመስገን አልክድም፣ ተመስገን ከማለት ውጪ ማለት ነው። በህይወት መኖሬ ራሱ ማለት ነው። ለምን ሁሌ አንገቴን ያንቀኛል፣ ራሱ አንገቴን እንዲህ ያንቀኛል እና በቃ በዚህ በኩል ቀኙን ጭንቅላቴ እንዲህ ቡጥጥ ያደርገኛል፣ በዚህ በኩል እንደዚህ በቃ ብታይ ያው አንተ ይገባሃል በጣም እና ቲፍ በቃ ዲፕሊ የሆነ ፋይቲንግ ለአመታት አሳልፌያለሁ። በቃ ለአመታት በቃ እንደዚህ እያየሁ ማለት ትችላለህ። እኔ በተለይ እያየሁ ፋይት አደረኩኝ። በቃ ሁሉን ነገር ተገነዘብኩ፣ ተረዳሁኝ እና በቃ የተረዳሁት ነገር በጣም ምን አለ የሆነ ሙስሊም ጋር በጣም ከፋኝና ኡስታዝ ነው አልዋሽህም ዘማርያም እና በጣም በቃ ሲመረኝ ማለት ነው። ብዙ ቀን እንቅልፍ አልተኛም። አስበው ጠዋት ላይ ከልጅ ጋር ነኝ ያለውን ስትራግል አስበው። ብቻህን ስትሆን ሲንግል ማም ነኝ እና በጣም ሲከፋኝ ማለት ነው። የሆነ ኡስታዝ ነው ስነግረው ምናምን እግዚአብሔር የተሳሳተ መንፈስን ይልካል አለኝ አንተ እና በጣም ገረመኝ። የነበረኝ ማለት ነው በጣም ጥሩ ሰው ነበር ባለቤቴ። አንተ ኢትዮጵያ ከየት እንዳነሳኝ እኔ ነኝ የማውቀው። በጣም የተማረ ለእኔ የማይገባ ሰው፣ 2 የመኪና ማቆሚያ ቤት የነበረኝ ህይወት ነበረ። ያንን ህይወት በዛ ምክንያት አጣሁኝ። በጣም ብታይ ያናድዳል። ስፒሪቹዋል ነገር ግን እኔ ለጠላት ያልመኘው በእውነት ማንም ሰው ስፒሪቹዋል ነገር ባይገባበት ደስተኛ ነኝ። የማያምን ሰው እኔ አሁን እንደዛ ነው። የማያምን ሰው የታደለ ነው ላለው ገባ። 6 ዓመት ያየሁት ፋይት ብታይ 6 ዓመት እና በጣም ያሳዝናል። በቃ እልህ ገባህ አይደል? እልህ የያዘው በቃ ገባ። ምንድነው እዛ እንትን ቸርቹ ላይ የራሱ በቃ እግዚአብሔር የሚባለው ራሱ የተናገረው ነገር አለ። አደርጋለሁ በሷ ምናምን ብሎ ያወራው ነገር አለ ገባ። እኔ አላቅም ያንን ገባ። ያንን አላቅም። አሁን የምኖርበት ከዛ ወጣሁን። ከዛ ወጥቼ ግዴታ ወደሱ እንድመለስ ገብቷል። ባይሆን እንኳን ያ ወደሱ እንድመለስ ነው የሚለው። እኔ ደግሞ ወደሱ መመለሱን አልፈልግም ገባ። በዚህ መካከል ነው በቃ ሁል ቀን እለት ፋይት ያለኝ ማለት ነው። እለት ብታይ በቃ በጣም ያሳዝንሃል። እና ስፒሪቹዋል ነገር እኔ ለማንም አልመክርም። በተለይ ፕሮቴስታንት በቃ እንጃ ወደ ፕሮቴስታንት እምነት ባይገቡ ብዙዎች እኔ ደስተኛ ነኝ። እኔ ሌላ ምንም አልልም። በቃ ገባ። ጌታ ብዙ አይነት አሰራር አለ። ጌታን የሚያውቀው ማንም የለም። እውነት ለመናገር አንዳንዴ እንደ ሰይጣን ይሆናል ራሱ ማለት ነው ገባ። አንዳንድ ጊዜ ራሱ ሰይጣን ይልካል። በቃ እኔ የምረዳው እውነታው ያ ነው ገባ። ራሱ ይልካል ይፈትንና በዚህ በኩል ጸልዬ ደግሞ ሰላም እንድትሆን ያደርግሃል። እና ስፒሪቹዋል ነገር በጣም ውስብስብ ነው። ጸጉር ታውቃለህ፣ ከጸጉር ውስጥ አንዱ መምዘዝ እንደማስችል በጣም ውስብስብ ነው በጣም። እና የሰው ልጅ ባለበት ኦርቶዶክስ ከሆኑ በተለይ ኦርቶዶክስ እዛው ሆነው ምንም ባያውቁ እየጠጣ እየሰከረ ያችኑ እምነት ይዞ ቢኖር ነው የምመክረው። እኔ እንዴት እንደተንገፈገፍኩ ገባህ አይደል? የነበረኝን አጥቼ አስበው ገባህ። ኢቭን አሁን ላይ እንኳን ሰላም የሌለኝ ሰው ነኝ ገብቷል። እና በጣም እውነቴን ነው የምልህ ያቺ ወደ ጌታ ኢየሱስ ያድናል ብዬ የሄድኩባትን ቀን ሁል ቀን ረግማታለሁ። ሁል ቀን በቃ ይኸው እውነቴን ነው የምልህ ሁል ቀን በህይወት የምረግመው ቀን ያንን ቀን ነው። በቃ ወደ ጴንጤ የሆንኩበትን ቀን ገብቷል። ብዙ ነገር አጣሁ። ጤናን፣ ገንዘብን፣ ትዳርን አስበው እንደገና ከማታውቀው ሰው ጋር በጣም ያስጠላል። እውነቴን ነው የምልህ በጣም እኔ ድክም ነው ያደረገኝ በእውነት። ሀና እግዚአብሔር አክብርልን ላነሳሽው ሀሳብ እና በነገራችን ላይ ከዚህ ቀደም አንድ ነገር ብለን ነበር። ምንፍቅና ክህደት የትምህርት አይደለም መንፈስ ነው። ይህም በጣም ማወቅ አለባቸው ክርስቲያኖች። ሰው የምታውቁት የነበረ ኦርቶዶክስ ሌላ ቤተ እምነት ውስጥ እግዚአብሔር ይጠብቀን ሲገባ የሚሆንበት የሚቀየርበት መንገድ
የትምህርት ብቻ አይደለም፣ የመቆርቆር ብቻ አይደለም፣ እርኩስ መንፈስም ጭምር ነው። ኑፋቄ መንፈስ ነው። የትምህርት የእውቀት አይደለም። በጣም በጎ ሊና ያላቸው በጎ ጭንቅላት ያላቸው ሰዎች ተምረው ይመልሱ ሰዎች አሉ። ሉክ ብዙዎቹ እንዴት እንደሚያታሉ የሆነ ቀይ ሰው መጥቶ ሲያናገራቸው ክርስቶስ ተናገረኝ እያሉ ኢየሱስን አሁን በስልክ አውርቼው መጣው እያሉ ሪል እኮ እንደዚህ የተሰማቸው ነው። ነገራችን ላይ ሪል ማለት ነው። እንደዛ እኮ የተሰማቸው ነው። እየዋሹ እኮ አይደለም። ያ ግን ቀይ ሆኖ የተገለጸው ክርስቶስ ነው ወይ ነው ጥያቄው። አንድ ሁለተኛ እህታችን ማረም ያለብሽ ክርስቶስ ሰይጣን አይልቅም። ያ ግን እየተገለጠ ክርስቶስ ነኝ እያለ የሚናገረው ግን ሐሰተኛው ነው ዲያብሎስ። ለዚህ መፍትሄው ምንድን ነው? አንድ የንስሐ አባት መያዝ፣ በንስሐ አባት በምክረካም በፍቅር ካህን መጓዝ። እዛው አሜሪካ ምትሆኚ ካህናት አሉ። ንስሐ መግባት፣ እቤትሽ መጥቶ ባለው ታይማቸው ላይ ተገኝተው ድርሳነ ሚካኤልን እንዲሁም ደግሞ ጸሎተ ንስሐ አለ፣ ኪዳን አለ፣ ጸሎት ይጸለያል፣ የቤተክርስቲያን ጸሎት አለ። እርሱም ጸሎት እግዚአብሔርን የምንማጸንበት ዲያብሎስን የሚያርቅ አንቺን እረፍት ያለው እንቅልፍና ሰላም እንድታገኝ የሚያደርግ ነው። እሱ ተገቢ ነው። አንድ ሁለተኛ ጠበል መጠመቅ አለብሽ። ከቻልሽ ኢትዮጵያ የምትመጭበት አጋጣሚ ካለ ከቻልሽ ደግሞ ዝጊት ያው ነገር መንፈስ ቅዱስ ጣል ብትጠመቂ ቢያንስ እንኳን ለ7 ቀን ከቻልሽ ለ14 ቀን ግን ለ7 ቀን እንኳን አስፈቅደሽ በቋሚነት ጠበል ተጠመቂ። ውጤቱን ታየዋለሽ። የትኛውም አይነት እርኩስ መንፈስ ምንም አይነት የተደረገብን ምንም ነገር ከሆነ ፈንቅሎ ሲወጣ ታየዋለሽ። ወደዛ ሳትይ ማለት አንድ ሁለተኛ የእኔ ኢየሱስ ባሌ ነው ብለሻል። እሱ ትክክል አይደለም። የእኛ ኢየሱስ የተሰቀለ የሞተልን ለዓለም ሁሉ ቤዛ የሆነ የድንግል ማርያም ኢየሱስ ክርስቶስ። የአንቺ ባል የሆነልሽ ምንድነው? ማንቂያ ደውል ነው የሆነሽ። የውጭ ሀገር ዜጋ ሆኖ ኢትዮጵያዊ ኦርቶዶክስ ሳይሆን ግን ለኦርቶዶክስ ቤተክርስቲያን የምትነቂበት መንገድ እግዚአብሔር በተለያየ መንገድ እየጎተጎተሽ ነበር። ህልም አልነበረም እግዚአብሔር የነገረሽ። በውን በምታየው በአይንሽ በባልሽ ነበር የነገረሽ። ይሄ ነው አይናችን ያሳወረን። ብዙ ጊዜ እኛ ሰው እንቃለን። እግዚአብሔር በማን እንደሚናገር እንኳን አናውቅም። ስለዚህ የአንቺ የእኛም የሁላችንም መድኃኔ ዓለም ኢየሱስ ክርስቶስ ከዛሬ 2018 ዓመተ ምህረት የተሰቀለ የሞተልን ስለኛ ሲል ቤዛ የሆነልን ኢየሱስ ክርስቶስ ነው። የዓለሙ ቤዛ፣ የዓለሙ አዳኝ፣ የዓለሙ ፈዋሽ እሱ ነው። ስለዚህ አሁን ምን ያስፈልግሻል? የንስሐ አባት፣ ቀጣይ የቤተክርስቲያን አገልጋዮች፣ ከነሱ ጋር መወዳጀት፣ ከነሱ ጋር መዋል፣ ህይወትን ማስተካከል። አሁን ያለፈው አልፏል፣ ፓስድ ነው። ከዚህ ህይወት አሁን ወጥተን የተስተካከለ ህይወት መግባት አለብን። አይ ቲንክ እንደሰማሁትም ድምፅ ማለት ነው እንጂ ከልጅሽ የልጅ ድምፅ አለ ከጀርባ፣ የልጅ እናት ነሽ። ስለዚህ ህይወትሽ ተቃንቶ መራመድ አለበት። በምን? በእውነት ኦርቶዶክስ ማለት እውነት ነው፣ ፌክ አይደለም። እኛ ጋር ትበለጽጋለህ ሀብታም ትሆን የሚባል ነገር አይደለም። እግዚአብሔር አምላክ ሀብታም ያደርጋል። ካልሰራ ካልተጠነከርክ ደግሞ የእጅን ደግሞ ላታገኝ ትችላለህ። ይህ ምንም ጥያቄ የለውም። ለማንም የሚነገር ነው። ሀብታም ትሆናለህ ብለን ምንጠራው ጴንጤ የለንም፣ ምንጠራው ሙስሊም የለንም። አንድ ካልታመምክ እግዚአብሔር የለም ብለን ምንሰብከው ስብከትም የለንም። ስለዚህ የታመመ ሁሉ እግዚአብሔር ተለይቶታል ብለን አናምንም። ጤነኛ ሁሉ እግዚአብሔር ከሱ ጋር ብለን አናምንም። ሀብታም ሁሉ ጋር እግዚአብሔር አለ አንልም። ድሃ ሁሉ ጋር እግዚአብሔር አምላክ የለምም አንልም። ይህም በደንብ አጥርተን ልናቅ ይገባል፣ መጀመሪያ ማለት ነው። ስለዚህ መጀመሪያ ሲናገርሽ የነበረው ስፕሪት አይተሻል። ኢብል ነው አይተሻል። በጣም ክፉ መንፈስ ነው። ለዚህ ነው ፕሮቴስታንቶች በጣም ብዙ ጊዜ መንገድ ላይ ሲያገኙን አልገባህም፣ በቃ የነበርኩበት ጨለማ የሚሉት እኮ አያችሁ፣ ምን ውስጥ እንዳሉ አያውቁትም። ውስጣቸው በእነሱ ቤት በቃ ኦርቶዶክስ ውስጥ መሆን ማለት በጫት በሲጋራ በዝሙት በምናምን መቆየት አስመስሎ ስላቀረቡባቸው
ኦርቶዶክስነት ማለት መጽሐፍ ቅዱስን መማር ማወቅ፣ የቤተክርስቲያን አዕማደ ምስጢራትን ማወቅ፣ ሰባቱ ምስጢራትን መገንዘብ፣ በንስሐ አባት መጓዝ፣ ስጋ ወደሙን መቀበል፣ ትክክለኛ ክርስቲያን ሆኖ መገኘት፣ ከእግዚአብሔር ጋር ተጣብቆ መኖር ነው። ኦርቶዶክስ ማለት ያ ነው። እንዲህ ስንኖር የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ የሰፍራ ያድናቸውማል እንዳለው ልበ አምላክ ዳዊት እኛ እግዚአብሔርን ስንፈራ የቅዱሳን መላእክትም አብረውን ይመጣሉ ከኛ። በነገራችን ላይ የዚህ ጊዜ አርባ ምንጭ የሚገኘው አቡነ ገብረ መንፈስ ቅዱስ ላይ ሌላ ቤተ እምነት ብቻ አይደለም፣ እዚሁ ቤተ እምነት ኦርቶዶክስም ሆኖ የተለያየ እርኩስ መንፈስ የሚያስጨንቀን አሉ እኮ። ማታ ማታ ሲተኙ የሆነ ሰው መጥቶ የሚያንቃቸው ሲፈራገጡ የሚያድሩ ሰዎች እኮ አሉ። አለው መፍትሄ። በተለይ ከውዳሴም ጋር ማርያም ጸሎት ጋር የሰኔ ጎልጎታን የሚደግም ሰው፣ ይህን ጸሎት የሚጸልይ ሰው ድንግል ማርያም አጠገቡ ሆነ ይህንን ዲያብሎስ ታርቅለታለች። ሳያቀው ቀን ካያት ሴት ጋር እኮ ዝሙት ሲያደርግ እኮ ማታ እኮ ይድራል። ግን እኮ በህልሙ ነው። እንደዚህ አይነት ሰው የለም። ተኝቷል፣ እሱ እንደተኛ ነው የሚያስበው። ቀን ግን ያያትን ሴት ማታ ግን ሲገናኛት ዛር መንፈስ ምናምን ያለበስ በጠበል ፍቱን መድኃኒት ነው። እግዚአብሔር ይችላል። ዛሬም ተአምሮ አለ፣ ዛሬ ፈውሶ አለ፣ ዛሬም ከኛ አልተለየም። እንደ ሰኔ ጎልጎታ ፍቱን መድኃኒት የለም። ፕላስ የሚሰግድ ሰው ጾም፣ ጸሎት፣ ስግደት ካለበት ይሄ ሰው በጾም በጸሎት በስግደት ስናደርግ እግዚአብሔር ቅርብ ነው። የተበላሸውን ትዳር ያቃናልሻል። ሰላም ያጣሽውን ህይወትሽን ያስተካክልልሻል። ልጅሽን ያሳድግልሻል። እግዚአብሔር ታማኝ ነው። ምንድን የሚለው እግዚአብሔር መጽሐፍ ቅዱስ? ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። ከዲያብሎስ ራቁ፣ ከእናንተም ይርቃል። ኦሆ በልዎ ለእግዚአብሔር ነው የሚለው። እግዚአብሔርን እሺ በሉት። በቃ ከእንግዲህ ድህነቱ ከእንግዲህ በሽታው ምንም ይሁን ከአንተ ጋር ልሁን በሉት። እንዲህ ስናደርገው ጤና ይሰራል። እግዚአብሔር ለጥቅም አንቅረብ። በነገር እግዚአብሔር በሶስት ነገር ይፈትናል። አንደኛ ሁሉን የምትመኘው ነገር ይሰጥህና አመስጋኝ ነህ ግን ይላል። ሁሉ ሰጥቶሃል እኮ የምትመኘው ሁሉ አድርጎልሃል፣ ግን አመስጋኝነትን ይፈትነዋል። ያዘገይና ደግሞ ትዕግስትህን ደግሞ ይፈትናል። ሶስተኛ ያስቀርና ደግሞ እምነትህን ይፈትነዋል። ባላረግለት ሊክዳኝ ነው፣ ባልፈጽምላት ልትክዳኝ ነው፣ ክርበርጥሳ ልትወጣ ነው ወይስ ታማኝ ትጠብቀኛለች? ስለዚህ ሲፈጸም ራሱ ማመስገን አለብን። እሱ ራሱ አንድ የፈተና ደረጃ ነው። ሲዘገይ ነው ትዕግስታችን እያየው ነው። ታጋሽ ነሽ? እንደምፈጸምሽ ታምኛለሽ? አብርሃም እኮ ልጅ ትወልዳለህ ከተባለ እኮ ከ100 ዓመት በኋላ እኮ ነው የወለደው። በ100 ዓመት እኮ ልጅ ወለደው። በ100 ዓመት ዕድሜ ነው የወለደው። ግን እኮ ትወልዳለህ ተብሏል። ዘርን እኮ እንደ ምድር አሸዋ አበዛለሁ ብሏል። ሆኗል እኮ። ግን መቼ? በ100 ዓመቱ በሰው ዘንድ አለቀ ደቀቀ የተባለበት። ስለዚህ እህቴ ተስፋ እንዳትቆርጭ። ከእንግዲህ እኮ ሰው አትሆኝም። ትዳርሽ እኮ ተበትነዋል። ከእንዲህ ግሎ ዝም ብለሽ የምትኖሪም ሲንግል ማምነሽ ብሎሽ እግዚአብሔር አምላክ እንደዚህ አይተውም። ሰው አንቺ በእምነት በንጹህ ልቦና እሱ ተማጸኝ። እግዚአብሔር ዛሬም ይፈልግሻል። ዛሬም ልጄ ነሽ ይልሻል። ድንግል ማርያም ምልጃዋ አይቋረጥም። ጥላ ከላ ሆና ከብዙ እሳት ስታደግሽ ታያለሽ። ድንግል ደግሞ ቅርብ ናት። ለሚማጸኗት የእናት ልመና ፊት አያስመልስ አንገት አያስቀልስ ነው። ከልብ ለሚማጸናት ምልጃዋ ፈጣን ነው። ምታገናኘንም ከልጇ ጋር ነው። ከልጇ ትጠን ድንግል ማርያም የሚያምናትን ሰው የሚማጸናትን ሰው ወደ ልጇ ነው የምታቀርበው። ወደ ስጋ ወደ ደሙ ነው የምታቀርበን። ልጄን ስሙት የምትለን ምንም የለውም፣ መሸሻም የለንም። ስለዚህ ሐሰተኛው መልአክ እየመሰለ ራሱን የብርሃን መልአክ እስኪመስል ድረስ ራሱ የሚለውጠው ያ ክርስቶስ አይደለም። ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱ ስለሚለውጥ፣ ስለዚህ እንኳንም በሞት አልቀረበሽ መሞትም እኮ አለ እዚህ ጋር። እዚህ ጋር እኮ ህይወት ማጣትም እኮ አለ። ቀላል ነገር እኮ አይደለም። ብዙ ነገር እኮ አለ። ኢኮኖሚካሊ የገንዘብ ብቻ ጡት አይደለም እኮ። ከዚህ ምን እንማራለን? ፕሮቴስታንት እንድንሳለቅ አይደለም።
መናፍቃን እንድንሳለቅ አይደለም። ከትክክለኛው አስተምሮ፣ ከትክክለኛዋ እምነት፣ ከትክክለኛው ሃይማኖት አትውጡ። ሁለተኛ ይሄ ማንቂያ ደውል ነው። ልክ እንደ ሐና ያላችሁ ራሳችሁን ግን ደብቃችሁ ያላችሁ በመናፍቃን ያላችሁ ትላንትና እዚህ ቤት ያደጋችሁ ተው እየተባላችሁ ለተለያየ ችግር ምክንያት ለገንዘብ፣ ለሀብት፣ ለስራ፣ ለትዳር ብላችሁ ክር የበጠሳችሁ ሰዎች ዛሬ ይሄ ማንቂያ ደውል ነው። ሐና አንድ መለኪያ ናት። በውሸት አትኑሩ። ጌታ በህልም ተገለጸልኝ፣ እንደዚህ በስልክ አናገረኝ፣ ትናንትና እንደዚህ ያለኝ። ራሳችሁን አታታሉ። ከእውነት ጋር ኑሩ። የዚህ ዓለም ገንዘብ ብናግበስ ትተነው ነው የምንሄደው፣ ይዘነው አንሄድም። አትዋሹ። ሊናችሁን ከራሳችሁ ጋር ኑሩ ነው። ስለዚህ እህታችን ባለሽበት ቦታ ላይ የንስሐ አባት ማታገኝ ከሆነ ኢንቦክስ አድርጊልን። እኛ እዛ አሜሪካ ካሉ ካህናት አባቶች ጋር እንድትገናኝ እናደርጋለን። የቤተክርስቲያን ልጆች በኢንቦክስ አናግሯት። በተለይ አሜሪካ ያላችሁ ሰዎች ኦርቶዶክሳውያን መናፍቃን ይጽፉ ይችላሉ። ካሁን በኋላ ብዙ ይጽፋሉ። ካሁን በኋላ ግን አንቺ ጉዳትሽን ታውቂዋለሽ። ስለዚህ ካሁን በኋላ መጽናት። አሁን ዲያብሎስ ይተኛ ማለት አይደለም። ልታመልጩ ነው። ወተሻላ ከሱ እቅፍ ሲያታልሽ የነበር ነቃሽበታ። ስለዚህ አሁን እንደዚህ ቁጭ ብላ አያይሽም። እንድትማረሪ፣ ተስፋ እንድትቆርጪ፣ የተለያየ ፈተና አንቺ ላይ ያመጣለሁ። እያመለጥሽው ነዋ። ትክክለኛው ትራክ ላይ እየገባሽ ነው። ዝም ደግሞ አይልማ። ስለዚህ ይሄ ሲገጥምሽ ታዲያ ሆኜ እኮ አልተወኝም አትበይ። ክርስትና ተጋድሎ ነው። ስለዚህ ሁላችሁ አስዋት በጸሎት እግዚአብሔር እርዳት፣ በቸርነታ አጠንክራት፣ ለቤቷ ለልጇቿ እንድትሆን አርጓት። እግዚአብሔር በምሕረት በቅዱሳን መላእክት ምልጃ ጠብቃት፣ አትተዋት ብላችሁ ሁላችሁም በጸሎት ማሰብ። እዛ ውስጥ ያላችሁ ወንድሞች እህቶች ካላችሁ ደግሞ ይሄ ለእናንተ እንደ ማንቂያ ያደረጋችሁት የምትወጡበት ራሳችሁ የምትችሉበት አርጉ። ከቻልሽ እንደ ቫኬሽንም አርጊው፣ እንደ ረፍትም አርጊው። የምትችይበት ታይም ላይ ከልጅ ጋር ከባድ ነው። ጊዜው ካለ መምጣት የምትችይበት አማራጮች ካሉ ጠበል መጠመቅ ኢትዮጵያ መተሽ፣ ካልሆነም ደግሞ አሜሪካም አለ ጠበል አውቃለሁ። የቅድስት አርሴማ ገዳም አለ አይደለ? ብዙ ጠበሎች አሉ። እዛ መጠመቅም ይቻላል። ስለዚህ ይቅርታና እኔ አሁን እኮ ማለት ነው ስቀድም ስናገር 6 ዓመት ምል በ6 ዓመት ውስጥ ኢትዮጵያ ሜጄ እኮ ተጠምቄያለሁ። ቀይዴር የሚባለው መጀመሪያ እዚህ ባለውበት ከተማ ሄጄ በርቀት ሊያምሩቅ ሆኖ በጣም ችግር ውስጥ ሆኜ ሲያስፈራራኝ ዘልዬ በጠዋት ነው የሄድኩት ማለት ነው። እና ሚካኤል ቤተክርስቲያን በቃ እሱ ነው ምናምን ሲሉኝ ቤተሰቦችን ወደዛ ሂጂ ሲሉኝ እዛ ሄጃለሁ። ኢትዮጵያም ተጠምቄያለሁኝ። በቃ እዛው እየተጠመቅኩ ራሱ በቃ ብታይ እንጃ ብቻ እና ስቲል አሁን ድረስ አለው ያልከውን እሰማለሁ። እንዳልከው ነው። በእርግጥ የተለያየ ፈተናዎች ነው በየጊዜው የሚያመጣው ማለት ነው። በጣም በቃ በጣም 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 እና እግዚአብሔር ይርዳኝ። እስቲ ጸልዩልኝ። ይኸውልሽ ሐና ምንድን ሰይጣኑ ላይ ሲፈትን አንዱ ስታልፊ አንዱ ስታልፊ ክርስትና የመሰናክል ሩጫ ነው። ለጥ ያለ መንገድ አይደለም። ክርስትና የመሰናክል ነው። አንዱ መሰናክል ጊዜ አንዱ ሲዘይ አንዱን እያለ ነው የሚሄደው። ውጣ ውረድ አለው። ለምን? ይሄ ነገር ጌታችን ነው። በዓለም ሳላችሁ መከራ አለባችሁ፣ በዚህ ደግሞ ተስፋ እንዳንቆርጥ ምን አለን? አይዟችሁ እኔ ግን ዓለምን አሸንፌዋለሁ ብሎ አጽናናን። አዲስ ነገር እንዳይሆንብን ፈተና አለባችሁ አለ። ተስፋ እንዳንቆርጥ ደግሞ አይዟችሁ እኔ ዓለምን አሸንፌዋለሁ። ምን ማለት ነው? እኔ ክርስቶስ ዓለምን እንዳሸነፍኩም እናንተ እኔን ከያዛችሁ ዓለምን ታሸንፋላችሁ ነው። ስለዚህ የሚገጥመንን ፈተና እንደ አዲስ እንዳናስበው አለባችሁ። ግልጽ ነው። በቃ አለቀ። ለምን ተፈተንኩ ማለት አይቻልም። በዓለም ሳላችሁ አለና ከባለቤቱ የበለጠ የሚያውቃል፣ ከእግዚአብሔር የበለጠ የሚያውቃል፣ ከክርስቶስ የበለጠ አዋቂ አለ፣ ከስላሴ በላይ አዋቂ አለ አላችሁ። በቃ በዓለም ሳላችሁ መከራ አለባችሁ ነገረን በግልጽ። ግን ማለት ነው በዚህ በኩል ደግሞ ተስፋ እንዳንቆርጥ ደግሞ አይዟችሁ እኔ ዓለምን አሸንፌዋለሁ። መከራ የሚገጥማችሁ ፈተና ቢኖር እኔ አሸንፌዋለሁ አለ። ስለዚህ ሐና ከአሁን በኋላ የተለያየም ፈተና ቢገጥምሽ ለምን መጣ ማለት የለብሽም። ተዘጋጅተሽ ነገር ግን ማመን ያለብሽ ያንን ፈተና የሚሰጥሽ በሙሉ አንቺ የምትወጪው እግዚአብሔር አምላክ ማናችንንም
ከአቅማችን በላይ ፈተነው። ማንም ሰው ከአቅም በላይ አይፈተንም። ማንም ሊመስል ይችላል ከበደኝ ወገቤን የእግዚአብሔር አምላክ ወይ ምን ሆነ ነው እንደማልችለው እያወቅን እንላለን። ግን ምን ችለው የ12ኛ ክፍል ተማሪ ኢንተራንስ እኮ የሚፈተነው የሚችለው ማለት ሊከብደው እኮ ይችላል ፈተናው። ግን እኮ ግን ለ12ኛ ክፍል የሚመጥን ነው። በደንብ ቢያጠና ኖሮ፣ በደንብ ቢዘጋጅ ኖሮ፣ በደንብ ቢቸክል ኖሮ ይሄ ልጅ እኮ ጥሩ መምጣት እኮ ይችል ነበር። ምክንያቱም ያመጡ ልጆች አሉ ጥሩ ውጤት ሳይኮርጁ መልስ አይሰጣቸው። መልስ እኮ ተሰጥቷቸው አይደለም እኮ ከራሳቸው ጥናት አንብበው እግዚአብሔር ረድቷቸው ያመጡት ውጤት። ስለዚህ 12ኛ ክፍል ተማሪ ሆኖ ይከብደዋል ካላጠና ካልተዘጋጀ። ልክ እንደዚህ ክርስቲያን መዘጋጀት አለበት። በምን? በጾም በጸሎት በስግደት በመንፈሳዊ ሕይወት ተሐራሚ ሆኖ ራሳችን አሳልፈን ከሰጠን በኋላ አይሆንም። እየጨፈር እየደነስ ከተለያየ ተቃራኒ ጾታ ጋር እንደፈለግን እየተላፋን ተመልሰን በዚህ በኩል ደግሞ አይ እኔ ዝሙት ከበደኝ። መጀመሪያ አካሄድ ማስተካከል ነው። እዛም እዚህም እያልክ እንዴት ነው ከዝሙት የምትርቀው? ስጋ ለባሽ እኮ ነህ። ስራ ፈትነህ አታነብም፣ አትጠይቅም፣ ስብከት አትሰማም፣ የንስሐ አባት የለህም፣ ቤተክርስቲያን አትሄድም፣ ቤት ዘዝፈህ ነው የምትውለው። ታዲያ ሴክስ ቪዲዮ ለምን አታይም ታዲያ? መተው ከበደኝ። መጀመሪያ አንተ ተመቻችተለት የለ እንዴ? ስንት ኑፋቄ እያለ ስንት ክደት እያለ ለዛ የሚሆን ምላሽ አንተ ከቅዱሳት መጽሐፍት እያነበብክ ከቅዱሳት መጽሐፍት ጋር ወዳጅ መሆን እየቻልክ ስንት ህይወትን የሚቀይሩ የአበው ትምህርት እያሉ እሱ ማንበብ እየቻልክ መገንዘብ። ለስሙ ቋንቋ ቆጥረሃል፣ ለስሙ ፊደል ቆጥረናል፣ ቋንቋ እንችላለን። 2 3 4 ቋንቋ ብንናገር ሰዎች አለን። የኛ ቋንቋ አዋቂነት ምን ጠቀመ? የኛ ዲግሪ ምን አረገ? ማስተርስ ምን አረገ? ካላነበብን ካልጠቀም ከቅዱሳት መጽሐፍት ጋር ካላገናኘ እንዲህ ሌሊቱን ሁሉ አንተ ጌም ስትጫወቱ ብለህ እንዴት ጠዋት ሁሉ የምታስቀድሰው? ማስቀደስ ከበደኝ ጠዋት ለመነሳት እየቀብ መች በጊዜ ትተኛ እናንተ ሲጀምር ስናፕቻት ታረጋለህ፣ ቴሌግራም ቻት ታረጋለህ፣ ቲክቶክ ቻት ታረጋለህ፣ ዋትሳፕ ቻት ታረጋለህ፣ ፌስቡክ ላይ ቻት ታረጋለህ። ምን ቻት ማታረገው ነገር አለ? አንተ የምተኛው 6 ሰዓት 7 ሰዓት 8 ሰዓት ነው። እንዴት ነው ጠዋት የምትነሳው? እንዴት ነው ውዳሴ ማርያም ደግሞ? አጭ የራሳችን ስንፍና ይዘመተን ጠዋት እኮ መጾም ከበደኝ፣ ጠዋት እኮ ውዳሴ ማርያም አንተ ሲጀመር የት አለህና? የራሳችን ስንፍና ነው ለዲያብሎስ መግቢያ የሚያደርገው። እና ቀን የምትፈልገው አይነት ኳስ ጨዋታ ሲሆን እንዴት ነው የምታደርገው? ስልክን የምታይበት ታይም አለ። ተመስጠህ እኮ አንተ በኳሱ ስልክን እኮ የምትበላ እኮ ጎረምሳለህ። አጅሬ ሌባ መስሎ ወስዶብህ አንተ ያለው ልብ ኳስ ላይ ነው። ዛትማች ተመስጠህ ውዳሴ ማርያም የጸለይ ግን ስልክ ሲጮህ ልብህ እንዲጮሃል እስከምትጸልይ እንኳን ልታገስ። አሁን ጸሎት ነኝ ከጸሎት የሚበልጥ ነገር የለም እንኳን አትልም። ልክ ትልቅ ስልክ የምታወራ እንደው ሀገር የሚቀይር እንደው ህይወት የሚቀይር ስልክ የምታወራ ይመስላል። ይህ የኛ እኮ ችግር። ስለዚህ በሰይጣን እያሳበቡ መኖር ተገቢ አይደለም። መኖር ያለብን ለመኖር ነው። ለምን? በትክክለኛ ስንመሰጥ የምናደርገውን ነገር ስለምናውቅ ጊዜ የለኝም ብታይ ጠዋት ስራ ገባለሁ፣ ማታ ስራ ገባለሁ፣ ከዚህ በኋላ እንደዚህ ያደርጋለሁ፣ ከዚህ ቀጥሎ እንደዚህ ያደርጋለሁ። አንተ ቲክቶክ ላይ ያለው እንደዚህ ስክሮል እያደረክ እኮ ታክሲ ውስጥ እኮ አንድ ፔጅ እኮ ማንቆ ትችላለን። ለምሳሌ የቅዱስ ዮሐንስ ወንጌል የሚያነብሰው የዝሙት ጾር አይፈትነውም። ካለበት ነቅሎ ያወጣላታል። የዮሐንስ ወንጌል እንኳን አንድ ምዕራፍ እንኳን ብታነብ እየሄድክ በታክሲ እስከምትደርስ ግን ሁሌ ምክንያታችን ቢዚ ነኝ ብለህ ግን ሌላ ነገር እኮ እያየህ ነው። ስለዚህ ነው እኔ እንዴት መጽሐፍ ቅዱስ ላንብብ እንዴት ልጀምር ብለህ ትጠይቃለህ። ደግሞ እንዴት ብለህ ትጀምራለህ? አንተ ጊዜ እኮ የለህም። አያችሁ፣ ለአንድ ነገር መፍትሄው መጀመሪያ መሰጠት ነው።
መጽሐፍ ቅዱስ እንዳታነብ መጽሐፍ ቅዱስ ጠሎን አልተፈጠርክም። ጸሎት እንዳትጸልይ ጸሎት ጠል አድርጎ እግዚአብሔር አልፈጠረህም። አታሳቡ። የግል ድካማችሁ በእግዚአብሔር ላይ አትሸፍኑበት። ራሳችሁ ልክ እንደተረገመ ፍጥረት አትዩ። የራስ ድክመት ግን አለ። ከሰው የለየ የራስ ድክመት ነው እንጂ እግዚአብሔር አንተ እንዳትጸልይ ሌላው ኪዳን አድራሽ አድርጎ አልፈጠረም። በቃ ማንበብ ከቻለ መናገር ከቻለ ሰው እንደሚለውጥ እኮ አራያ እኮ አለ። ደግሞ እግዚአብሔር ይኮረኩማል እኮ እየተናገረ አታያቸውም? ቲክቶክ ላይ ያሉ ወንድሞች ዲያቆናት አይደሉም አብዛኞቹ፣ የሰንበት ተማሪም እንኳን አይደሉም። ግን የቤተክርስቲያን ትምህርትን ማወቅ አለብኝ ብለው ባላቸው አማራጩ ተጠቅሞ አውቀው ዛሬ መናፍቁን ቀጥ አድርገው ይዘዋል። አንተ ከነሱ ምን ታንሳለህ? ክህነት የላቸውም። የአብነት ትምህርት አልተማሩ። የሰንበት ትምህርት እንኳን የናክል የጠለቀ እውቀት የለም። ግን ፍላጎት ካለ አንድ ሰው ለሆነ ነገር ተሰጥቶ ዲቮትድ ከሆነ ግን እንዲህ ማድረግ ለካ ይችላል። ይህ እኮ አንተ እኮ አንድ ማሳያ እኮ ነው። ራሳቸውን አዳኑ እኮ አይደለም። ራሳቸውን መንገድ ላይ ሲያገኙ ከመናፍቃን ጠበቁ አይደለም እኮ። ሚዲያ ላይ ወጥቶ እንኳን ቤተክርስቲያን እንኳን የምትናገሩት መመስከር ጀመረ። ከየት? ከፍላጎት ከማንበብ። መች እግዚአብሔር ከለከላቸው? እነሱ መች እነሱ ረገማቸው? እናንተ እንዳታቁሺ እናንተ እንዳታነቡሺ ያለው ማን ነው? እዚህ ያለሽ አታነቢ መጽሐፍ ቅዱስ እዚህ ያለ ጥያቄ አትጠይቂም። ልክ መናፍቃን አዳራሽ ሲገባ ደግሞ ጠቃሽ እንሆናለን። የእግዚአብሔር ቃል ሚላል መሰለ። የእግዚአብሔር ቃል ማን ከለከለሽ እንዳታነቢ እዚህ ወጥሩስ ያለሽ? የግል ስንፍናችሁን በቤተክርስቲያን ላይ አናሳብ። አሁን ብዙዎቻችን ችግራችን እሱ እያመሹ እየተኙ የሀገር የቻት አይነት የአፕሊኬሽን አይነት ሞልተ የጸሎት ህይወት ከበሪ ማለት አትችልም። መጀመሪያ በጊዜ ተኝተህ ራስን ግዛ። ሰፈር ውስጥም ከሰፈር ውጭም ትምህርት ቤትም ዩኒቨርሲቲም በየቦታው ስራ ቦታ ከተለያዩ ሴቶች ጋር አብረ እየተወዳጀ በዝሙት ተፈተንኩ አትበል። መጀመሪያ ራስን ጠብቅ። አቅብ መጀመሪያ እቅበተ እምነት ማለት መጀመሪያ ራስን ማቀብ ነው። እቀበ መጀመሪያ ራስን ጠብቅ። መጀመሪያ የግል ስንፍናችንን ነው ብዙ ጊዜ ለቤተክርስቲያን የምናደርገው። ስለዚህ እህቴ በደንብ አድርገሽ የቤተክርስቲያን ትምህርት መማር፣ ማወቅ፣ መገንዘብ አስፈላጊ ነው። ከጸሎት ጋር ከንስሐ አባት ጋር ከስጋ ወደሙ ጋር ጠበል እየተጠመቅን ክርስትና ማለት በምልአት ስንኖረው ነው ኑሮ የሚባለው። ታዲያ አንተ ሴክሲ ቪዲዮ እያየ ታዲያ ህልም ሌሊት ፈታኝ ትላለን? የምታየው ምን ነውና? ሲጀመርም ታዲያ መልአክ ልታይ ፈለግ? ለዚህ ነው ያዕቆብ በመልእክቱ ምን አለ? ሰው እግዚአብሔር ይፈትነኛል አይበል፣ በገዛ ምኞቱ አይደለም የሚለው ይፈተናል። ምን ማለት ነው? አንተ ስጋዊ ፍላጎት ስለማያልቅ በዛ በማያልቀው ፍላጎት ነው የምትፈተነው። ቆንጂዬ ሴት አትለፈኝ የሚል እሳቤ ስላለ በዛ ነው የምትፈተነው። እግዚአብሔርም እየፈተነ ያለው በገዛ ምኞቱ ይፈታ ማለት ያ ነው። ሲጀመርም ፍላጎት ያ ነው። ገንዘብ በጣም ስለምትወድ ለገንዘብ ሲሆን ወንድምንም ጭምር ረግጠው ገድለው ስለምትሄድ በዛው በገንዘብ ትፈተናለህ። ለዚህ ነው ጌታም መዝገባችሁ ባለበት በዛ ልባችሁ አለ ያለው። ለኔ ቢጤ ስጡ መጽውቱ ለተቸገረ ማለት ምን ማለት ነው? ስትመጸውቱ የምትመካበት ባንክ ቤት ምናምን ሰው ዘንድ የለም ብር። ለኔ ቢጤ ሰጠ መዝገብ ያለው በሰማይ። ስለዚህ ልባችሁም በዛ ይሆናል። አንድ ቤት ንግድ ባንክ ያስቀመጠ ሰው ልቡ ያለው ንግድ ባንክ ላይ ነው። ንግድ ባንክ የሆነ ነገር ሆነ ሲባል ይደነግጣል። ለምን? ብሩ ዛላ መዝገቡ ባለበት ልቡ አላ። መጀመሪያ መሻታችን ነው ጤናማ መሆን ያለበት ክርስቲያኖች። ለዚህ ነው ያዕቆብ በመልእክቱ እግዚአብሔር ይፈትነኛል አይበል ማንም ነው የሚለው። የሚፈትነው ማን? በገዛ ምኞቱ። አትረካማ አንተ። ፍላጎት በጣም ብዙ ነው፣ አያልቅም። ኢጎ አለብህ።
ሴት ሲያተራምሱ ጓደኞች ስታይ አንተ ማተራመስ ያምርሃል፣ በዛው ትፈተናለህ። አንተ በገዛ ምኞት ገደብ የለውም። ጓደኞቼ ናቸው፣ ከተለያየ ሴት ጋር ያድራሉ። እኔ ግን ክርስቲያን ነኝ፣ ኦርቶዶክሳዊ ነኝ፣ ቤተክርስቲያን አትፈቅድልኝም። እኔ መያዝ ያለብኝ አንድ ፍቅረኛ ነው፣ አንድ ጓደኛ ነው ማለት ትችል ነበር። የእነሱ ምኞት ተጋብቶብህ አንተም የሰለጠንክ መስሎ ታተራምሳለህ። ስለዚህ የዝሙት መንፈስ ይጸናወታል። ለምን? በማን ተፈተን? በገዛ ምኞት። ማን ከለከለ? አንድ ቴዋን ለመያዝ። እህቴም ሴቶችም ልክ እንደዚህ ነው ችግሩ። አላማሽ ታዋቂ ሰው ለማግኘት፣ አላማሽ ገንዘብ ያላቸው ወንዶች ለማግኘት፣ ሀብታም ወንድ ለማግባት ስትፈልጊ በዚህ ምኞት ትፈተኛለሽ። ጥያቄ ያለው ይሄ ሰው በገዛ ምኞቱ የሚፈተነው። ለዛ ነው ስብከት አይጥማትም፣ ትምህርት አይጥማትም። ገር የዋ ሰው ጥላ ነው የምትሄደው። የእሷ መስፈርት ገንዘብ ነው። ገንዘቡ ደግሞ ሲገዳት ደግሞ ታያላችሁ። መልክና መልክ እኮ ይጋባል። ቆንጆና ቆንጆ ተፈላልኮ እኮ ይጋባሉ። የተጋቡት እኮ ባልና ሚስት አይደሉም። መልካና መልካቸው ሲረግፍ እርጅና ሲመጣ ከዛ መካዳት ይመጣል። ገንዘብና ገንዘብም ይጋባል። ገንዘቡ ሲታው ይከዳዳሉ፣ ይቀራል። ዝናና ዝና እኮ ይጋባል። ዝናው ሲከዳዳ ሁለቱም እኮ ይጣላሉ። ስናፈቅር ሚዲያ ላይ እንናገራለን። ሻይ ቡና ስንል ሚዲያ ላይ እንናገራለን። መከረኛ በርገር ስንበላ ብርቃችን ነው፣ ሚዲያ ላይ እንናገራለን። ፎቶ እናነሳለን፣ እንልካለን፣ እናስቀናለን። በርገርን ብርቆ ነው፣ ፒዛን ብርቆ ነው፣ ክትፎ ብርቆ ነው። እኛ ምን ብርቅ የሚሆንብን ነገር አለ? ከቆንጆ ሴት ጋር አብሮ ሲራመድ አካሄዱ ሁሉ ይቀየራል። ከመልአክ ጋር የሚሄድ ነው የሚመስለው። ከሆነ ታዋቂ ሰው ጋር አብራ ስትታይ ሌላ አክት ነው የምታሳየው። ከማን ጋር የቆሙ ይመስላችኋል? ከሆነ መልአክ ጋር እኮ አለ የሚቆሙት። ሰው ናቸው፣ ተሰባሪ ናቸው። የሚመካ በእግዚአብሔር ይመካ ነው የሚለው ቃሉ። እንደዛ ነው የሚለው። የሚመካ በእግዚአብሔር ይመካ እያለ እኛ የምንመካው በእግዚአብሔር ነው? ሪል ነው አይደለም። መመኪያችን ሌላ ብዙ ነገሮች አሉ፣ ብዙ ባዕዳን ነገሮች አሉ። ስለዚህ እይታውን በትክክል ማስተካከል ያስፈልጋል። ሰው ለዚህ ነው ያዕቆብ በገዛ ምኞቱ ነው የሚፈተነው። ወደ ምንፍቅናም ሰው የሚገባው በገዛ ምኞቱ ነው። ሀብታም ትሆናለህ፣ እንደዚህ ትሆናለህ፣ እንደዚህ ትሆናለህ ሲባል ያችን መሻቱን ፈልጎ ይመጣል። አንድ ታሪክ ልንገራችሁ። እዚህ ነሐሴ 14 ላይ ስንክሳር ላይ አለ፣ የባለፈው ማለት የሚታች ፍስታ ጾም ላይ ነሐሴ 14 ላይ አንድ ፈለስኪኖስ የሚባል አይሁዳዊ አለ። ይህ አይሁዳዊ በክርስቶስ ስቅለት አያምንም፣ በክርስቶስ ሞት አያምንም፣ በክርስቶስ ውልደቱ አያምንም። ገላ ይመጣል ብሎ ነብዩ የሚያስበው አይሁዳዊ ነው፣ ማያምን ሰው ግን በጣም የሚገርማችሁ ባለጸጋ ነው። ስንክሳር ላይ አለ ፈለስኪኖስ። በግብፅ ኮፕቲክ ስንክሳር ላይ አለ። አንድ በአረብኛ የተጻፈው ራሱ ቅጅ ላይም አለ። በፈረንሳይኛ ቋንቋ ላይ ጭምራል። ይሄ ታሪክ ለሚፈልግ ሰው ሊንኩን ልክላቸዋል። ፈለስኪኖስ ነው የሚለው ቃሉ። ሰውየው ስሙ ፈለስኪኖስ አይሁዳዊ ነው፣ ግን ባለጸጋ ነው። ምን ያክል ሰው በገዛ ምኞቱ እንደሚፈተን ተመልከቱ። ይህ ስንክሳራችን ላይ ያለው ነሐሴ 14 ላይ ያለው ፈለስኪኖስ እጅግ ባለጸጋ አይሁዳዊ ነው። ሁለት ክርስቲያኖች ግን አዩት እሱ። እኛ ክርስቲያን ነን፣ በወልድ ውሉድ በክርስቶስ ክርስቲያን የተሰኘን ነን። እኛ ድሃ፣ እሱ ባለጸጋ ነው። በክርስቶስ ሳያምን፣ በክርስቶስ ትንሣኤ ሞቱ ሳያምን፣ ክርስቶስ የእግዚአብሔር ልጅ አይደለም ብሎ እያመነ፣ በኦሪት እያመነ በወንጌል ሳያምን እንዴት ሰው ባለጸጋ ይሆናል? ለምንድኛ ድሃ የሆን ነው? ይሰማል? ወርዶ ፌዝ ይሰማችኋል? የእናንተ ጥያቄ ነው እዚህ ጋር የጠየቃችሁ። ወርዶ ፌዝ ጉዳይ ሁሉ በገንዘብ መተመን። ከዛ ለአንዱ ክርስቲያን ነገረው፣ ለጓደኛው ምን ብሎ ነገረው? እኛ ለምን ድሃ ይሆን ነው? ክርስቶስን ያመነ ክርስቲያን ሆነ የኔ ቢጤ ምንም ነገር የለም። ይሄ ሰውዬ ግን ተመልከተው፣ ሀብታም ነው፣ ባለጸጋ ነው። ከዛ አንደኛው ክርስቲያን ምን አለ? መከራ ያሳጣና ተወንድሜ፣ እኛ ክርስቲያኖች ነን፣ የዚህ ዓለም ገንዘብ ሀብቱ ይጠፋል ብሎ ነገረው። በፍጹም ጭራሽ ይላል ራሱን እስከ ማጥፋት እስኪደርስ ድረስ ሰው በገዛ ምኞቱ ነው የሚፈተነው። ስንክሳር ነሐሴ 14
የኮፕቲክ ሰነክስረም የግብፅ ስንክሳር ላይ ነሐሴ 14 በፈረንሳይኛ የተጻፈው በአረብኛ የተጻፈው ራሱ ነሐሴ 14 ላይ አለቃሉ። በጣም ጎመጀ፣ በጣም ተመኘ፣ ሳሳ በጣም። ከዛ ያንን ጓደኛ የሚመክረው ምክር ትቶ ያኛው ሄደ። ጨራሽ ራሱ ያጠፋል። ለገንዘብ ካለው ምኞት የተነሳ አናገረው። ሄዳ አይሁዳዊ አንተ ፈለስኪኖስ አይሁዳዊ አንተ ጋር ተቀጥሬ መስራት ፈልጋለሁ አለው። እንዴ እኔ እኮ አይሁዳዊ ነኝ፣ በክርስቶስ እኮ አላምንም። አንተ ደግሞ ክርስቲያን ነህ፣ በክርስቶስ ታምናለህ። እንዴት ነው አብረን የምንሰራው አለው። አይ ክርስቶስን እክድልሃለሁ አለው። አይገርም? ሰው በገዛ ምኞት ሲመጣ እንደዚህ ያደርጋል። ዛሬም እኮ እንተዋወቃለን። ስራ ለመቀጠል ብሎ ክሬ የበጠሱ ሰዎች አሉ፣ እናውቃለን። የስራ ሂደት ባለቤት ትሆናለህ፣ የዚች ቀበሌ ሊቀመንበር ትሆናለህ፣ ከንቲባ ትሆናለህ፣ ሚኒስትር ትሆናለህ ተብሎ ክሬ የበጠሰ ሰው እንደሆነ እናውቃለን። ምንም ክብደት የለውም፣ ግልጽ ነው በጣም። ለወንበር ይከዳል እግዚአብሔር። ማን ያከደዋል? ለትዳር አጋር ብሎ ይከዳል። ሀብታም ሴት ለማግባት ሀብታም ወንድ ለማግባት ብላ ለዝነኛ ሰው ተብሎ ክር ይበጠሳል። ሆዱ ለመብላት ብሎ እግዚአብሔር የሚክዳለ በጣም ብዙ አይነት ነው። ፈለስኪኖስ ግን የገጠመው ይሄ ነው። ከዛ ምን አለው? የምር ክርን ትበጥሳለህ አለው። አዎ። የምር ክርስቶስን ትክዳለህ? አዎ ክዳለሁ። በል ሄጄ ለአይሁድ መምህራኖቼ ልንገራል። አይታችኋል ፈለስኪኖስ እንዴት ብልጥ እንደሆነ። ሄዶ ለአይሁዳ መምህራን ነገራቸው፣ ለምኩራብ አለቆች። እናንተ እኔ ክርስቲያን ነኝ፣ ምኖረው እዚህ እስክንድር ነው። እስክንድሪያ ማለት ግብፅ ውስጥ ማለት ምኖረው እስክንድሪያ ነው። ይሄም ነገራችን ታሪክ የተከናወነው በብፁዕ ወቅዱስ ፓትርያርክ የነበረው ቴዎፍሎስ ዘመን የሆነ ነው። እኔ ክርስቲያን አይደለሁም፣ እኔ አይሁዳዊ ነኝ፣ ምኖረው በዚህ በእስክንድሪያ ነው። ፓትርያርኩ ደግሞ ቴዎፍሎስ ይባላል። እኔ አይሁዳዊ ሆኜ በምኖርበት በዚህ ሀገር በእስክንድሪያ ግን አንድ ክርስቲያን መጥቶ ከአንተ ጋር ልስራ፣ ክርስቶስን እክድልሃለሁ፣ እንዳንተ አይሁዳዊ እሆናለሁ አለኝ። ምን ላድርግ አላቸው። ምን አሉ አይሁዳውያን? ችግር የለውም። እንግዲህ ያሉት ችግር የለውም። አንተን ብሎ መጥቶ በአይሁድ እምነት የሚያምን ከሆነ ችግር የለውም አምጣው አሉት። መጣ ያ ክርስቲያን ድሃው፣ ስሙ አልተገለጸም። ለምን ያልተገለጸ ይመስላችኋል? ከስሙ ይልቅ ድርጊቱ ላይ እንድናተኩር ስለተፈለገ ነው። ግለሰቡን ተው፣ መጀመሪያ ከታሪኩ ግን ተማር። ከዛ አይሁዳውያን የክርስቶስን ስነ ስቅለት አመጡ። ስዕሉ በላንተ ክርስቲያን ነህ ወይስ አይሁዳዊ ሆኛለሁ? ክድሃል ክርስቶስን? አዎ። መሰቀሉን፣ መሞቱን፣ መራቅ መተፋቱን ክድሃል? አዎ ክጃለሁ። ከእኛ ጋር ከአይሁዳውያን ጋር አብረህ ትሰራለህ? አዎ። እንካ በል ጦር ያዝና ስለ አድኖን የክርስቶስን ስቅለት ውጋው። ጦሩ አይርገህ፣ ጎኑን ውጋው አለ። ካደው። ክርስቶስ እንደዚህ ብለህ አልተሰቀልክም አልሞትክልኝም ብለህ ሎቱ ስራ ካደው አለ። ጦሩን አመት ተቀበላቸውና ሊወጋው ሲወጋው ከስዕሉ ላይ ደምና ውሃ ፈለቀ። የእግዚአብሔር ስሙ የተመሰገነ ይሁን። ደምና ውሃ ፈለቀ። እዛ የተሰበሰበው ያ ክርስቲያን አጭበርባሪው ክሩ ሊበጥስ የነበረው አይሁዳዊ ፈለስኪኖስ አይሁዳን በሙሉ ተጠምቀው ክርስቲያን ሆኑ ይላል። ከዚህ ስዕል ላይ ወጥቶ ስንክሳር ላይ ገብቶ ተመልከቱ። ሰው ራሱ ለማጥፋት እኮ የደረሰ ሰው ነው ክርስቲያን። አየህ እግዚአብሔር እንዴት እንደሚያደርግ። ክደው ስትሄድ አንተን አይደለም ሊያስክዱ የተመኘውን ቦታ ጭምር ሰዎችን ያመጣቸዋል። በጣም ብዙ ሰዎች የሚሳሳቱት እዚህ ጋር ነው። ማያውቁት ነገር ቢኖር ይሄ ነው። ደነገጡ። የማያልቅ ከዛ ያ አይሁዳዊ ከሚፈሰው ደምና ውሃ ከስዕሉ ደሞ እሱ አይነ ስውር ላይ ሲያደርጉ አይነ ስውሩ በአይኑ በራ። ስንክሳሩ ላይ ይህም ነገራች ታሪክ በሙሉ ሰው ምን ይፈታል? በገዛ ምኞቱ ሀብታም ለመሆን ጋር ነው ሀብታም ጋር የተጠጋው። ክርስቶስን ክዶ ነው ወጋው። ሲወጋው ግን ከስዕሉ ደምና ውሃ ፈለቀ። ዛሬም ክርስቶስን እየወጋ ነው። በኃጢአት በበደል እየወጋ ነው። እሱ በምህረት አይኖቹ ግን ዛሬም ይመለከታል። አትካጁ። ሀብታም ሙስሊም ለማግባት ብለሽ ባለጸጋ ፕሮቴስታንት ለማግባት ብለሽ አትካጂው። አንተም ልክ እንደዛው ሀብታም ሴት ለማግባት ብለህ እግዚአብሔርን አትካደው። እሱን ይዘህ ከድህነት ጋር መኖር ይሻልሃል። ከእሱ ጋር መጣበቅ ነው የሚሻለው። የዚህ ዓለም ገንዘብ ጠፊ ነው። ሀብቱን እንኳን ብታገኙ ሰላም የለውም።
የሚጣፍጥ ትዳር ኑሩ። በድህነት ሆኖ የሚጣፍጥ ልጆች ማሳደግ በሰላም መኖር ይሻላል። ገንዘብ አይቅደም፣ መጀመሪያ ፍቅር ይቅደም። ገንዘብ ይከተል፣ ከዛ መጥቶ ከዛ ማጣፈጫ ይሆናል። አንተ ምራው ገንዘብህን፣ ገንዘቡ አንተን አይምራ። በጣም ነው የሚገርማችሁ። ይሄንን ማረግ ከቻልን በገዛ ምኞቱ ሰው ሲፈተን ለዚህ ታልፎ ይሰጣል። ስለዚህ ጠዋት መጸለይ ከበደኝ፣ የገዛ ምኞትን አስተካክል፣ ቀንህን አሬንጅ አርግ፣ የፕሮግራም መርሃ ግብር ሰው ሁን። ከተለያየ ሴት ጋር እወጣለሁ፣ ዘሙታለሁ፣ እንዴት አድርጌ ልተው? መጀመሪያ ራስን አስተካክል፣ ገድብ። ዝም ብለ ከ30 ጋር ዝም ብለ በስልክ አታውራ። ገደብ ይኑርህ፣ ልክ ይኑርህ። ማትመልሰው ነገር ይኑር። የቤተክርስቲያን መምህር ኮንክ ጥያቄው ለብቻ አተኩር። እጮኛህን አክብር፣ ትዳርህን ጠብቅ። እዛም እዚህም ስትል እንዴት ይደረግ ታዲያ? ስለዚህ አንተ ሴሰኛ ሆነ ተፈጥረህ አይደለም። ምልከታህም ውሎህም ኑሮህም ጤነኛ ሳልሆን ክለብ እየወጣ እያጨፈርክ እንዴ ምን እንድታይ ፈለክ? ማታ ያውም እኮ ገንዘብ ከፍለህ እኮ ነው ክለብ የምትገባው። ገንዘብ ከፍለህ ዛሬ ለኃጢአት ጓደኞቹ ስፖንሰር ቢሆኑ ነገ እኮ ያስተፋዋል እጥፍ ድርብ አድርገው። በጣም የሚያሳዝነው ከክለቡ ከጭፈራው ቀጥለ ከዝሙት በኋላ ግን ደስታ የለም። አረዳነትም እንደዚህ አይደለም። አሪፍ ልጅ አረዳ የገባ ልጅ ይሄ አይደለም። ስለዚህ ባካችሁን ክርስቲያኖች በገዛ ምኞታችን የምንፈተነው ብርቅ አታርጉት። ከሆነ ሰው ጋር ፎቶ መነሳት፣ ከሆነ ሰው ጋር አብሮ መኖር እንደዛ አይደለም። አትሳሳቱ። ሚዲያ ላይ ባሉ ሰዎች ሚዲያ ላይ የምታዩትን ሰው በጣም ትወዳላችሁ። መውደድ መጥፎ ሆኖ አይደለም፣ ጥሩ ነው። ከዛም አልፎ ለትዳር እንመኛቸዋለን። ምናልባት ያ አንቺ የተመኘሽው ያ ታዋቂ ሰው ለአንቺ ትዳር አጋር ባይሆንስ? ለአንቺ የሚመች ሰው ባይሆንስ? አይደል? ታዋቂ ሁሉ እንደ ታዋቂነቱ ነው። አልደነገጣችሁ? የደነገጣችሁ ሰው የለም? አርቲስት ሆኖ ምናምን ታዋቂ ሰው ሆኖ በጣም ዝነኛ ሆኖ በጣም የምትወዱት አርቲስትም ሴትም ሆና የእሱ ፋም እኮ ናት የምትባል ህይወቷና ሚዲያው ማይገናኝ እንደዚህ አይነት ሰው አለ። ምንም ጥያቄ የለውም። ይሄ የምታዩት ነገር ነው። አይገናኝም አንዳንዱ ነገር። ስለዚህ ሰው በገዛ ምኞቱ ነው የሚፈተነው። ስለዚህ አንተ ሌሊቱን ሁሉ ቻት እያደረግህ እስከ 8 ሰዓት ታድራለህ። ምን የማይቀር ቻት አለ? ምን የማይቀር ቪዲዮ ኮል አለ? ላትፈተና። ስለዚህ መጀመሪያ የመርሃ ግብር የቁም ነገር የልብ ክርስቲያን ሰው ሁኑ። ትክክለኛ ሰው ሁኑ መጀመሪያ። ሌላው ነገር ይመጣል። በቃ የፎቶ ሰዋቱ በቃ ያልፋል፣ ሁሉ ነገር ያልፋል። ይሄ ውበታችን ቁንጅናችን ምንም ጥያቄ የለውም። ይሄ ጥቁር ፀጉር ከጊዜያት በኋላ ነጭ ይሆናል፣ ሲያረጅ ይሆናል፣ አይቀርም። ሁለት ነገር ተወዶ አይሆንም። ይሄ እንደዚህ የታየ ሰውነት ነገ ይሸበሸባል፣ አይቀርም። ሰውነን ዝና እንደዚህ አይቀጥልም። ይሄ ውበትሽ ነገ እንደዚህ አይቀጥልም። አንድ ልጅ ስትወልጂ ያ ነገር ይረግፋል። አትመኪ በጉልበትሽ፣ አትመኪ በውበትሽ፣ አትመኪ በገንዘብሽ። የሚመካ በእግዚአብሔር ይመካ። አንተም በምትነዳው መኪና አትመካ፣ በምታሽከረክረው መኪና አትመካ፣ በሰራኸው ቤት አትመካ፣ ባለህ ደግሞ ዝም አትመካ። ፌመስ ነኝ ብለህ አትጎርር። አንተ እስኪ ስኒከር አድርገህ የምትዝናናበት የምትዘንጥበትን ጥቁር መነጽር ማንም ያደርገዋል። ብርቅ አይደለም ጥቁር መነጽር፣ ብርቅ አይደለም መኪና፣ ብርቅ አይደለም ቤት፣ ብርቅ አይደለም ልብስ፣ ብርቅ አይደለም ጫማ። ማንም ያደርገዋል። ምናልባትም
ያ አንተ የምትመጻደቅበት መጥፊያ እንዳይሆን መጠጥ እያልክ ብርጭቆ ውስጥ ገብተህ መጠጥ መጥፊያ እንዳይሆን ይህንን ከልብ አደራ ለማለት ፈልጌ ነው። በሃና ሀሳብቤም ለመናገር ስለፈለግኩ ነው። እግዚአብሔር ያክብርልን ሀና፣ እግዚአብሔር ከአንቺ ጋር ይሁን በእውነቱ። አሚን። አመሰግናለሁ ዘማርያም። በቃ ልውረድ። እሺ አንዴ ቆይ ጠብቁኝ። ፕሮቴስታንት የለም ድንግል ማርያም አልተነሳችም ብሎ የሚከራከር የሚናገር ከራሳቸው ቤተ እምነት ጋር የሚሞግት የለም። ከኛ ጋር አይደለም እኮ ከራሱ ቤተ እምነት ጋር የሚሞግት የለም። እሺ ካለ አስገባ። እሺ ያዝጅቦ እሺ ግባ ይቻላል። ኮመንት ላይ አርበኛ ሳይሆን ኢንቫይት አድርጉትና ይግባ። የለም ፕሮቴስታንት የለም። የለም ሪኩዌስት የሚልክ ወይ አንድ ቁጥር የሚጽፍ እንዴ? ታዲያ በየመንገዱ ምናምኑ ወይ ደግሞ መንገድ ላይ አሳዩን የምትሉት ምንድን ነው? ለምን ማርቲን ሉተር እንደዛ አትሉትም? መስራችሁ ድንግል ማርያም ተነስታለች ብለህ ታምናለህ? እስቲ ለተነሳችበት አሳየኝ ብለሽ ለምን አትሉትም? ማርቲን ሉተር ለምን አትሞግቱትም? እሱ የለም ፕሮቴስታንት የምር ጥሩ ለውጥ ነው ማለት ነው። እሺ ለማንኛውም ለኦርቶዶክሳውያን በሙሉ ማርቲን ሉተር እመቤታችን ቅድስት ድንግል ማርያም አሁን ያለችው በሰማይ ነው። እንዴት እንደሆነ ግን እኛ አናውቅም። እሱን የሚያውቀው መንፈስ ቅዱስ ነው። መንፈስ ቅዱስ ከኛ ሰውሮታል እንዴት እንደሆነ። እኛ የምናውቀው ግን ድንግል ማርያም አሁን በሰማይ እንዳለች ነው። ሰርፕራይዝ! የተናገረው ማርቲን ሉተር ነው። በ1522 ነው በሕይወት እያለን የተናገረው። ምን እናደርገዋለን? አንግሊካን ቸርቾች የቅዱስ ሚካኤል ቸርች ላይ የእመቤታችን አሰምሽን ኤንድ ዶርሚሽን ኦፍ ሴንት ሜሪ ዘ ፌስስ ኦፍ አንግሊካን ቸርች ነው የሚለው። እረፍቷና ትንሣኤዋ የአንግሊካን ቸርቾች በዓላት ናቸው ይላል። ሞግቱታ። ስለዚህ ፕሮቴስታንት ወገኖቻችን እዚህ ቲክቶክ አሁን ይሄ ቲክቶክ ለእናንተ አልሆነም። በእውነት ይሄ ቲክቶክ የእናንተን ጉድ ነው ያወጣው። በቃ ይሄ ቲክቶክ ዘመን ለእናንተ አልሆነም። በቃ ቲክቶክ ለእናንተ ጸር ነው የሆነው። በቃ ጸር ነው የሆነው። ያችሁ መንገድ ላይ ቆሞ ዝም ብሎ ሞንታርቮ ይዞ ብቻ መጮህ አይደለም። የስራ ቦታ ላይ ወይ ደግሞ ትምህርት ቤት ላይ የሆነ ምንም የማያውቅ ኦርቶዶክስን እያፋጠጡ ማስጨነቅ አይደለም። የታድሶ መናፍቃን ይህን በጣም ነው የሚናገሩት። ሞታለች፣ አልተነሳችም፣ እንደዚህ ምናምን ኦርቶዶክስ የፈጠረችው ተረት ምናምን ሞግታና መስራችን ተቸው ወይ አውግዘው መጀመሪያ፣ ከዛ ኔክስት ኦርቶዶክስ ጋር ትመጣለህ። አንግሊካን ቸርቾች ፍጥጥ ብለው ቁጭ አድርገው ጽፈውልሃል። ሞግተው ወይ ደግሞ አውግዘው። ሁሉ ነገር የሚጀመረው ከቤት ነው። ከቤት መጀመር ያስፈልጋል። ይሄን ይመስላል። ዛሬ በጣም ቆየን አይመስላችሁም? አይበቃም? ካልመጡ ማለት ነው። ሳን የገባው 10 ሰዓት ነው የገባው። 10 ሰዓት 10 ሰዓት
እሺ አይበቃም? የሚገባ ቢኖር ጥሩ ነበረ። አንድ ፕሮቴስታንት እንኳን አንድ ይገባ ዝም ብሎ ማስተዛዘኝ። እሺ የለም እኔ ማርቲን ሉተር እንቃወማለሁ የሚል ፕሮቴስታንት የለም። እኔ አንግሊካኖችን እቃወማለሁ የሚል የለም። ድንግል ማርያም ተነስታለች እያሉ ኧረ ተው ተው፣ ማርቲን ሉተር እንደዚህ ያለ ተዉት። ምን ይሻላል? እሱም መሪ ጌታ ነው። እስቲ በሉት እሱንም። ዛሬ ማርቲን ሉተር ድንግል ማርያም ዛሬ ከክርስቶስ ጋር በሰማይ ናት ብለህ የምታምነውን ያንን እምነት ዛሬ ከመጽሐፍ ቅዱስ አሳየኝና ምን ልትለው ነው? ጴንጤ ነው ልትለው ነው? እሱም እኮ ጴንጤ ነኝ እያለ ነው። ፕሮቴስታንት ነኝ ያለ እኮ ነው። እና ማርቲን ሉተር እንደዛ ብሎ አመነ ነው። እና ምን እናደርገዋለን ነው ጥያቄው። ያሉም ዛሬ መሰለኝ ማንም ሰው የለም። አሉ ቅድም እንዳሳየኋችሁ ደግሞ የሚገርም ነው ደግሞ ስዕሉ። ሙሴ ምንድን ነው? ሙሴ ሰው ነው መሰለኝ። አንተ ምንድን ነህ? ኮመንት ላይ ምንድን ነው ይላሉ። ምንድን ነኝ? ሰው ነኝ። ተመልከቱ እዚህ ጋር አሁን ሴንት ሚካኤል ነው ቅድም ያልኳችሁ የቅዱስ ሚካኤል ይሄ ብሎጋቸው ነው። ከዛም እንደሚለው የእመቤታችን እርገት ነው የሚለው ዘሰምሽን ነው የሚለው ብሎ ከነስዕል ነው የሚያስቀምጠው። የማን ይሄ? የቅዱስ ሚካኤል የሊቀ መላእክት የቅዱስ ሚካኤል እኮ ነው። ሴንት ሚካኤል ዘ አርኬንጅል ነው የሚለው። አርኬንጅል ማለት ሊቀ መላእክ ማለት። ሊቀ መልአኩ ቅዱስ ሚካኤል ቤተክርስቲያን አንግሊካን ቸርች አሜሪካ የሚገኘው ዘአሳምፕሽን ኦፍ ሜሪ የእመቤታችን ቅድስት ድንግል ማርያም እርገት ብሎ ከነስዕል ያስቀምጥልናል። የምር እመቤታችን ተነስታለች ብሎ ፕሮቴስታንቶች አንግሊካን ማመናቸው አንግሊካን ቸርቾች ተሳስተዋል ወይ? እኚህም ደብተራ ናቸው ብላችሁ ልታልፏቸው ነው? ይሄም ተረት ተረት ነው ልትሉት ነው? እስቲ ግቡና በሉ፣ እስቲ አውግዙ፣ ግቡና ስዕል ጣዖት ነው አይደል? ማረጓን የሚያሳይ ስዕል እንዴት ያስቀምጣል ሰው? እዚህ ከላይ እግዚአብሔር ሲቀበላት ተመልከቱ። እዚህ ከላይ እዚህ ጋር ከስር ቅዱሳን ሐዋርያት፣ ከጎኗ ቅዱሳን መላእክት፣ ከዛ ማን አለች? እመቤታችን ስታርግ። ይሄኛ ቸርች ነው። ስለዚህ አሁን የምንነጋገረውም ይሄንን ነው ባጭሩ፣ የተግባባን ከሆነ ማለት ነው ፕሮቴስታንት ወገኖቻችን። እና ምን ትሉታላችሁ? ማርቲን ሉተርንስ ምን ትሉታላችሁ? ከምን እንቁጠረው? ከምን እንደምረው? ከምን እናስበው? ይሄንን እሺ ይሄ ደግሞ ማርቲን ሉተር ነው የተናገረው። ምን ላይ በደንብ ያዟትችን ለምታነቡ ሰዎች ሴርሞን ኦን ኦገስት 15 ትምህርት ኦገስት 15 ላይ በ1522 ያስተማረው መቼ? ዘ ላስት ታይም ማርቲን ሉተር ፕሪችድ ኦን ዘ ፌትስ ኦፍ ዘ አሰምፕሽን ይላል። ለመጨረሻ ጊዜ ማርቲን ሉተር ስለ ፍልሰታ በዓል ያስተማረው ትምህርት there can be no doubt that the Virgin Mary is in heaven ድንግል ማርያም አሁን በሰማይ እንዳለች ምንም ጥርጥር የለውም። እንዴት ሆነ አናቅም ይላል። how it
ሀፕንድ ዊ ዱ ኖት ነው። ምንም እናውቀው ነገር የለም። እሺ የመጨረሻ 5 ደቂቃ ልስጣቸው። ተሳስተውም ዘለውም ከገቡ ብዬ ነው። ድንግል ማርያም ተነስታለች አልተነሳችም ብላችሁ የምታምኑ ከሆነ ማርቲን ሉተርንም አንግሊካን ቸርቾችንም ሞግቱልን። መስራቻችሁ ነው ማርቲን ሉተር። ያውም ደግሞ የመጨረሻ ቃሉ ናት፣ የመጨረሻ ትምህርቱ ናት። ዘላስት ፕሪች ነው፣ የመጨረሻ ስብከቱ ናት። ብዙ ጊዜ ደግሞ የመጨረሻ ስብከት ይወደዳል፣ ይያዛል። የመስራቻችሁ የመጨረሻ ቃል ንግግር ነው። እንዴት ይታያል ይሄ? የማርቲን ሉተርና የአንግሊካን ቸርቾች እሺ፣ የለም ፕሮቴስታንት የለም፣ መካነ ኢየሱስ፣ ቃለ ሕይወት፣ ኦንሊ ጂሰስ የለም። ስለዚህ በዚህ አጋጣሚ ካልገባችሁ ፕሮቴስታንት ወገኖቻችን አንድ መሰረታዊ ነገር ማወቅ አለባችሁ። ምንድን ነው ይሄ? ከጭፍን ጥላቻ ውጡ። ስለዚህ ኢትዮጵያ ውስጥ ያለ ፕሮቴስታንት መልእክቱ ምንድን ነው? ዋናው ትኩረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላቸው ጥላቻ ነው የሚያሳየን። ይሄ አንድ ነው በቃ ጉዳያቸው። እየተሽከረከሩ የመጨረሻ ጠላት ኦርቶዶክስ ቤተክርስቲያን እሷ ስታደርገው ነው አንገብግባቸው በቃ የወንደ ትልቅ ፕሮሞሽን አድርገው ሌላ ነገር የሚሰሩት። ድራማ አትስሩ። ከየት አገኙት ይህንን ስዕል? አንግሊካን ቸርቾች ድንግል ማርያም ስታደርግ የሚያሳይ ስዕል ከየት አመጡት? ማን ነው ትክክል? ማን የተሳሳተው? እኛንን እነሱ ናቸው? ስለዚህ እግዚአብሔር ይጠብቃችሁ ፕሮቴስታንት ወገኖቻችን። እግዚአብሔር ወደ እውነተኛው መንገድ ይመልሳችሁ፣ ከጥላቻ ያውጣችሁ። እንዳው በጣም እንደ ጭፍን ጥላቻ በጣም መጥፎ ነገር የለም። እናንተ ደግሞ ኦርቶዶክሳውያን ደግሞ እዚህ ያላችሁ ሰዎች እነሱን ለማምሸቅ ሳይሆን ለእውነት መቆም፣ ለእውነት መረዳት፣ ለእውነት መወገን ያስፈልጋል። እና ይሄ ቲክቶክ ለእናንተ አልሆነም። በቃ በአጭሩ ዘመነ ቲክቶክ ማለት ለፕሮቴስታንት በቃ ምንም ነገር አልሆነም። እርስ በርስ የሚከፋፍል፣ እርስ በርስ የሚያባላ፣ አንዱ አንዱን የሚያወግዝ፣ አንዱ አንዱን ዲቤት የሚጠራ የጋራ የሆነ ነገር የሌለው እርስ በርሱ የሚበላላ ውስጥ ነው። እዚህ በደንብ አድርገን መስራት ያለብን እና ምናልባት እዚህ ወጣቶች ካላችሁ የምታነቡ ሰዎች ካላችሁ አለ የሚነበር ጊዜ አትግደሉ። በተለይ ወጣቶች የሃይስኩል፣ የፕሪፓራቶሪ፣ የመጀመሪያ ዓመት የዩኒቨርሲቲ ተማሪዎች ለብዙ ነገር ተጋላጭ እናንተ ናችሁ። ብዙ ሰዎች ወደ እናንተ ይመጣሉ። ከብዙ ቤተ እምነቱ ጥያቄ ይቀርብላችኋል። ስለ ራሳችሁ ቤተ እምነት በቂ እውቀት ይኖራችሁ። አራዳ ማለት የሚዘንጥ አይደለም። አራዳ ማለት የሚቅም፣ የሚያጨስ፣ የሚጠጣ ማለት አይደለም። አራዳ ማለት ትክክለኛ ክርስቲያን እሱ ነው። አራዳ ንስሐ የገባ ስጋው ደሙን የሚቀበል እሱ ነው አራዳ። አዲስ ዓመት የት ክለብ ልውጣ የሚል አይደለም። የት ሄጄ ልጨፍር የሚል አይደለም። አዲስ ዓመትን ንስሐ ገብቼ ስጋው ደሙን ተቀብዬ ነው የምቀበለው የሚል ሰው ነው። ስለዚህ 2018 እንደምንም አልቋል። እያለቀ ነው ያለው። እግዚአብሔር ሰላም ያስፈጽመን። በጣም ከባድ ዓመት ነበር። እንደ ግልም እንደ ቤተክርስቲያንም እንደ ሀገርም በጣም ብዙ መከራ ያየንበት ነው። እግዚአብሔር በቸርነቱ አይድገምብን። 2019ን የንስሐ አድርጎ የፍቅር አድርጎ የመተሳሰብ ተደርጎልን ያቆይልን። በጣም ብዙ አስፈሪ ነገሮች አሉ፣ ምናያቸው በጣም አስፈሪ ነገሮች አሉ። ይሄን ነገር ግን እኛ ትክክለኛ ክርስቲያን ካልሆነ ምንም ነገር
ቆም ነገር የለም። እግዚአብሔር አምላክ ፌቨር አይሰራም ለኢትዮጵያ። እናንተ እንደፈለጋችሁ ጨፍሩ፣ ደንሱ፣ ዝሙት ስሩ፣ እኔ ያለሁላችሁ አይልም እግዚአብሔር። እድል ግን ይሰጣል። ንስሐ ግቡ እያለ ካህናት አሉ፣ ስጋው ደግሞ አለ፣ ቤተክርስቲያን አለች፣ ሚስጥራት አሉ። ከነሱ እንድንካፈል ከነሱ ጋር እንድንገናኝ ነው እግዚአብሔር አምላክ የሚፈልገው። ላወቀ ይጠቀምበታል። ስለዚህ እንበርታ፣ እንጠንክር ለማለት ያክል ነው። ይቆየን። የነገ ሰው ይበለን። ነገ ደግሞ የሆነ ሰዓት ላይ እስቲ እንገባለን። ሙሴ የምትለው ነገር አለ? እኔ ምንም ምለው ነገር የለም። ምለው ነገር ቢኖር ደክሞታል፣ ትንሽ ብታርፍ። ሀሳቢ ወንድም አያሳጣል። አርፈን ደግሞ ነገ እንገባለን። ቃለ ሕይወት ያሰማልን። አዎ የሙሴ ታሪክ እኮ ሙሴ እንዳይነግረን 1,000 ነው 100 ነው የቀረው 100 ምናምን ቀርቶታል። እና እሱም ፎሎወር እኮ ብትሞሉት 145 በቃ 45 ተዋት በቃ 100 ቀረ ማለት በቃ። ስለዚህ እዚህ ያለ ሰዎች ሁላችሁም ፎሎ ብታደርጉት ቢሞላውን እዚህ እያፋጠጠን ቪዲዮ አስከፍተን አልሆነ ያው ነገም ሲገባ እንደዛ ነው። እሺ ሰላም እግዚአብሔር ከሁላችን ጋር ይሁን። እችን ላሳያችሁና ይሄ መጽሐፍ አለ ውዳሴ ማርያም ታያችኋል። ውዳሴ ማርያም፣ ቅዳሴ ማርያም፣ ኪዳንና ትምህርተ ኅቡዓት አንድነት ትርጓሜ ነው። ይህን አንድነት ትርጓሜ የጻፉት ክቡር ጌታ ሊቀ ሊቃውንት መንክር መኮንን ናቸው። ሊቀ ሊቃውንት መንክር በጣም የታወቁ ሊቅ ናቸው። እነ ሊቀ ሊቃውንት ዕዝራ ሐዲስ ነው ያሳተሙት ይህንን መጽሐፍ። ግን ሊቀ ሊቃውንት መንክር ውዳሴ ማርያምን፣ ቅዳሴ ማርያምን፣ ኪዳንን እና ትምህርተ ኅቡዓትን የተረጎሙበት አንድምታ እዚህ ጋር አለ። ገበያ ላይ ስለወጣ ብትመለከቱት ብዙ እውቀት ትገበዩበታላችሁ እና ብታዩት ጥሩ ነው ለማለት ያክል ነው። ለአንባቢያን ከመጽሐፍት ጋር ለምትወዳጁ ሰዎች። ሁለተኛ ክርስትና ሕይወቴ በጣም ዝለት ገጠመው፣ ፈተና ገጠመው፣ ብዙ ጠንካራ አይደለሁም ብላችሁ በጣም ሕይወት ተኮር ጥያቄ የምትጠይቁ ሰዎች ደግሞ ካላችሁ ደግሞ እቺን ተግሳጸ ቅዱስ ዮሐንስ አፈወርቅ ተግሳጽ ወድርሳን ነው። ይሄ ተግሳጽም አለው ድርሳንም አለው። የቅዱስ ዮሐንስ አፈወርቅ ነው። መምህር አብርሃም ፈቃዴና መምህር ኤልያስ ተስፋው የጻፉት እዚህ ጋር ያዘጋጁታል። የቅዱስ ዮሐንስ አፈወርቅ ተግሳጹ ከነገሩ ድርሳኑ ጭምር ሁለቱም ነው ያለው እዚህ። በተለይ በጣም በክርስትና ሕይወታችሁ ዝለት ፈተና የገጠማችሁ ሰዎች፣ በተለይ አፋችን ያልተገደበ በጣም ክፉ ቃል ምንናገር፣ ክፉ ነገር ምናስብ፣ ይሄ ሁሉ በሙሉ ዮሐንስ አፈወርቅ በጥሩ ሁኔታ ይገልጽልናል። እናችን ብታነቧት ጥሩ ነው። እግዚአብሔር ከፈቀደ ግን ትውፊት የሚለው ርዕስ ግን በሚቀጥለው ብንማማር ደስ ይለኛል። ትውፊት ማለት ምን ማለት እንደሆነ አይመስላችሁ? ትውፊት ማለት ምን ማለት እንደሆነ ብንማማር ጥሩ ይመስለኛል። እስቲ እግዚአብሔር ከፈቀደ እንቀጥልበታለን። የነገ ሰው ይበለን። ሁላችንም ከነማህተባችን ለክቡር ሞት ያብቃን። ስብሐት ለእግዚአብሔር። ደህና ደሩልን። ሙሴ